እሺ ኦዚያን ስም ላይ ጥያቄ ነበረኝ። ጥያቄ ካለ ግን ቀድመህ ጠይቀኝ። እሺ በጣም አመሰግናለሁ። ሁላችሁንም ሰላም እላችኋለሁ። ጥያቄ ይዤ ነበር የመጣሁት። ከዛ በኋላ ደግሞ ወደ እናንተ ከዛ በፊት ግን አንዴ ፈቀዳችሁ ሳላህን ሁላችንንም እዚህ ጋር ያለውን ልጆች ፎሎ አድርጉ። ከይቅርታ ጋር ይቅርታ፣ በጣም ከካፊሮቹ ውጪ ከክርስቲያኖቹ ውጪ ሁሉንም እዚህ ጋር ያሉትን ፎሎ አድርጉ። ቀጥለሽ አቡኪ ዛሬ 100 ሺህ መግባት አለበት። ኤብሮ አቡኪ ይቅርታ ሳላቀጥል ጠይቅ ኦዚያን። አመሰግናለሁ። ጥያቄ በኢየሱስ ክርስቶስ አምላክነት ዙሪያ ነው። እስኪ በቅዱስ ቁርአን ላይ ኢየሱስ ክርስቶስ አምላክ አይደለም የሚል ቃል ካለ ብታሳዩኝ ብትነግሩኝ የሚል ነው ጥያቄ። ኦኬ እሺ። አምላክ አይደለም በእስራኤል ምዕራፍ 5 ቁጥር 116 ላይ ላውጣልህ። ቆይ ምዕራፍ 5 116 ላይ እሺ ይታያል። አይ ቲንክ አዙሬዋለሁ። ቆይ ይታያል ሳላ ስለ ይታያል ግን እስቲ ጽሁፎቹ ልትላቸው ዞሯል ሚረር አድርገዋል። አማርኛ ነው ይሄ ነገር። እስቲ አንዳቸው አውጡልኝ። እሺ አልዞራለ አንዳቸው አውጡልኝ። ለምን ማዞር እኮ ትችላለህ ሳላ። እሱ ዝግ ነው እንትኑ የሚረር ምለው ዝግ ነው፣ ዝግ ሆነብኝ። ኦኬ እኔ ማውጣት አልችልም ሳላ፣ የለኝም ራሱ ከፍትለታለሁ። ክፈት ሱረቱል ማኢዳ ምዕራፍ 5 ቁጥር 116 ላይ አንተ ቁልተ ሊናስ ተኺዙኒ ወኡሚየ ኢላሂን ሚን ዱኒላህ የሚለውን እሺ አንተ ቁልተ ሊናስ ተኺዙኒ እንትኑን ልቀጥል። ማን ኦዚያን እንደዚህ ይላል፣ አውጥቶልሃል ፊት ለፊት አማርኛውን አነብልሃለሁ። አላህ እርሱ የማርያም ልጅ ነው ያሉ በእርግጥም ካዱ የሚለውን አመጣልሃለሁ። ቀጣይ ደግሞ እንደዚህ ይላል፣ አላህም ይላል፣ ይኸው እዛ ጋር አላህም የማርያም ልጅ ኢሳ ሆይ አንተ ለሰዎቹ እኔንና እናቴን ከአላህ ውጪ ሁለት አምላክ አድርጋችሁ ያዙ ብለሃልን በሚለው ጊዜ አስታውስ ይላል። አንተ ለሰዎች ከአላህ ውጪ እኔንና እናቴን አምልኩ ብለህ ተናግረህ ነበረ ወይ ብሎ ጠየቀው። ጥራት ይገባ ለእኔ ተገቢ ያልሆነ ነገር አለ። ለእኔ ተገቢ ያልሆነ ነገር ማለት ለእኔ አይገባኝም ብዬው እንደሆነም በእርግጥ አውቀኸዋል። በነፍሴ ውስጥ ያለው ነገር ታውቃለህ፣ አንተ ዘንድ ያለው ነገር ደግሞ አላውቅም ብሎ ይመልሰታል። ስለዚህ እኔን አምልኩ ብለህ ተናግረህ ነበር ወይ ነው። ከዛ ኢየሱስ ምን አለ? እኔ እንዲህ ያለ ነገርም በፍጹም አልተናገርኩም ብሎ መለሰ። በአንድም ቦታ ደግሞ እርሱ አልመሲህ ራሱ አላህ ነው የሚሉ ሰዎች በእርግጥም ክደዋል ብሎ ይናገራል። ለማንኛውም እነዚህ ናቸው። እሺ በጣም አመሰግናለሁ ወንድሜ። ይህንን ቃል የተናገረው ማን ነው? እርሱ ኢየሱስ ክርስቶስ ወደፊት የሚናገረውን ነገር ጌታ አምላካችን ደግሞ በመልአኩ ገብርኤል አማካኝነት ወደ ነቢያችን መሐመድ አወረደ። ኢየሱስ ክርስቶስ የነበረበት ዘመንና ነብዩ መሐመድ የነበረበት ዘመን ተለያየ። አንድ አይደለም። አውቃለሁ። ምን መሰለህ፣ ለምሳሌ እሱን ልንገርህ። ቁርአን የነብዩ ቃል አይደለም ኦዚያን። ማለትም ነብዩ በኢየሱስ ዘመን አልነበሩም አይደለ? ስለዚህ
በነቢዩ ዘመን ካልሆኑ እንዴት ሊያውቁ ቻሉ ካልክ ቁርአን የነቢዩ ቃል አይደለም፣ ነቢዩ አይደለም የሚናገሩት። ታዲያስ ከኢየሱስ በፊት እና ከኢየሱስ በኋላ የሚቀረው አምላክ ግን በኢየሱስ ዘመን የተፈጠረውን ነገርም የሚፈጠረውን ነገርም ሁሉንም ስለሚያውቅ ለነቢ ሙሐመድ እየነገራቸው ነው። ከዛ ነቢያችን ሙሐመድ ደግሞ ተማሪዎቹን ያጽፋሉ። የተፈጠረው ነገር ያ ነው። ስለዚህ አንድ ነገር ለመናገር የግድ ያ ቦታ ላይ መኖር አይጠበቅባቸውም። ለምሳሌ ሁለታችንም አዳም በገነት ውስጥ እንደነበረ እናምናለን። አዳም ከሚስቱ ጋር እንደተነጋገረም እናምናለን። አዳም ከሰይጣን ጋር ምናምን እንዳወራም እናውቃለን። ግን እሳቸው አጠገብ ማንም አልነበረም፣ ሁለቱም ጋር ማንም አልነበረም። አምላክ ግን ገነት ውስጥ ያወሩትን ነገር በነቢያት በኩል አወረደ። ለምሳሌ ሙሴ ከአዳም ወደ 4000 ምናምን ዓመታት ይርቃል። በወቅቱ አልነበረም። ያወሩትን ነገር ሰምቶ ማያውቅም፣ ገነት ውስጥ የለም። ታዲያስ ሙሴ ዘፍጥረት 1:1 ላይ 1:2 ምናምን ላይ ስለ አዳም ነገረን። ከየት አምጥቶ? አምላክ አውርዶለት። ልክ እንደዛው ነቢያችን ሙሐመድ ኢየሱስ አጠገብ አልነበሩ፣ ነገር ግን በወቅቱ የነበረውን ነገር ጌታ አምላካችን ነገረን። ቀጥለው ዚያን። እሺ በጣም አመሰግናለሁ ወንድሜ፣ ያልከኝ ነገር በደንብ ገብቶኛል። ነገር ግን አሁን ከነገርከኝ ሀሳብ ስነሳ፣ ከጠቀስክልኝ ጥቅስ ስነሳ ኢየሱስ ክርስቶስ ያው ሎቱ ስብሐትና ሙስሊም እንደሆነ ነው ማለት ነው የምታምነው አንተ? ምክንያቱም ኢየሱስ ክርስቶስ እየጠየቀ ያለው እኔና አምልኩኝ ብለህ ተናግረሃል ወይ ብሎ አላህን ነው እየጠየቀ ያለው። ስለዚህ እንግዲህ እንደዛ ከሆነ በሱረቱል አልናያም ላይ 6:163 ላይ እኔም የሙስሊሞች መጀመሪያ ነኝ ብሏል ነብዩ መሐመድ ብሏል። አንድ እዚህ ላይ ሁለተኛ ደግሞ ሱረቱ አልዙመር 39:12 ላይ የሙስሊሞች መጀመሪያ እንድሆን ታዘዝኩ ይላል ብሏል። የሙስሊሞች እዚህ ላይ ያስምርልኝ፣ የሙስሊሞች መጀመሪያ እንድሆን ታዘዝኩ። እንግዲህ ኢየሱስ ክርስቶስ የነበረው ከነብዩ መሐመድ በፊት ነው። የሙስሊሞች መጀመሪያ ደግሞ ነብዩ ነው ብለህ ምታምን ከሆነ ወይም አሁን ይህን ጥቅስ የምትቀበል ከሆነ ኢየሱስ ክርስቶስ ሙስሊም ነበር ያልከው ነገር ያፈርስባል ማለት ነው። ስህተት ነው። ምክንያቱም ቁርአኑ የሚናገረው የሙስሊሞች መጀመሪያ እንደሆነ ነብዩ መሐመድ ነው የሚናገረው። ነብዩ ደግሞ የነበረው እንግዲህ እስልምናም የተመሰረተው በ622 አካባቢ ላይ ነው እና ኢየሱስ ክርስቶስ ደግሞ ከዛ በፊት ነው የነበረው። ስለዚህ ይህ ጥቅስ አሁን የጠቀስክልኝ ኢየሱስ ክርስቶስ አምላክ አይደለም ያልከው ነገር በዚህ ጥቅስ ይፈርሳል ማለት ነው። ኦኬ እሺ፣ ትልቁ ላይ አድርጉኝ አንድ ጊዜ። እሺ መጀመሪያ እንግዲህ መልሼልሃለሁ። ምንድነው ስለ ኢሳ ስለ ኢየሱስ ክርስቶስ እንዴት አወቀ በሳቸው ዘመን ካሌለ ለሚለው ዋሂ ነው፣ ሪቪሌሽን ነው፣ አምላክ ገልጦላቸው ነው የሚል ነው። ኢየሱስ ሙስሊም ነው? አዎ ሙስሊም ነው። አዳም ሙስሊም ነው? አዎ ሙስሊም ነው። አብርሃም ሙስሊም ነው? አዎ ሙስሊም ነው። ነቢያቶቹ ምንድን ናቸው? ሙስሊሞች ናቸው። ነቢ ሙሐመድስ ሙስሊም ነው፣ የሙስሊሞች መጀመሪያም ነው። ምን ማለት ነው የሚለውን ነገር ግልጽ ላድርግልህ። ሱረቱ ዙመር ምዕራፍ 39 ቁጥር 112 ላይ ቁጥር 12 ላይ ምን ይላል? ወኡሚርቱ ሊአን አኩነ አወለል ሙስሊሚን፣ የሙስሊሞች መጀመሪያ እንደሆን ታዘዝኩኝ አለ። እሳቸው የሙስሊሞች መጀመሪያ ናቸው ነው፣ እኛ እናምናለን። ግን ምን ማለት ነው ነው? እኛ ሙስሊሞች ነቢያት የሙስሊሞች መጀመሪያ ናቸው። ለምሳሌ ሙሴ የሙስሊሞች መጀመሪያ ተብለዋል። ሙሴ እያልኩ ነው። ሙሴ የሙስሊሞች መጀመሪያ ተብለዋል። ሌላውም ነቢይ የሙስሊሞች መጀመሪያ ይባላል። ምን ማለት ነው? ላስረዳ። መጀመሪያነት በሁለት ይካፈላል። መጀመሪያ የሚለው ቃል በሁለት ይካፈላል። አንደኛው አንጻራዊ መጀመሪያነት ነው። ሁለተኛው ኦብሶሉት የሆነ ፍጹማዊ መጀመሪያነት ነው። ኦኬ። ለምሳሌ አንተ አጠቃላይ ቤተሰብህ ክርስቲያን ቢሆን ከቤተሰብህ መካከል የሙስሊሞች መጀመሪያ ልትባል ትችላለህ። ነቢያችን ሙሐመድ የሙስሊሞች መጀመሪያ ናቸው። ከምን አንጻር ከተባለ ከተላኩበት ማህበረሰብ አንጻር የመጀመሪያ ሙስሊም ናቸው። እኛ ሙስሊሞች ከድሮ ጀምሮ እናምናለን። ኦኬ። ምን መሰለህ? የተነሳበት ማህበረሰብ ውስጥ አንተ የመጀመሪያው ሙስሊም ከሆንክ የሙስሊሞች መጀመሪያ ትባላለህ። ማን? ኦዚያን
ነቢ መሐመድ ከተነሳበት ማህበረሰብ አንጻር አንድም ሰው አልቀደማቸውም፣ የሙስሊሞች መጀመሪያ ተብለዋል። ሙሴም እንደዛው የሙስሊሞች መጀመሪያ ተብሎ ተገልጿል። ኦኬ አንቀጹን ላመጣልህ እችላለሁ። አብርሃምም ደግሞ የሙስሊሞች መጀመሪያ ተብለዋል። ሱረቱል ኢምራን ምዕራፍ 3 ቁጥር 67 ላይ እንዲሁ ደግሞ ሙሴም ተብለዋል። የሙሴ ላምጣልህ ይሄውና ሱረቱ ሹአራ ምዕራፍ 26 ቁጥር 51 ላይ የሙስሊሞች መጀመሪያ ሊባሉ ይችላሉ ነው። ኦኬ ሶሪ የሙሴ ይሄኛው ነው። ሱረቱል አዕራፍ ምዕራፍ 7 የቅድሙ አይደለም። ሱረቱል አዕራፍ ምዕራፍ 7 ቁጥር 143 ላይ ሙሴ የምዕመናን መጀመሪያ ነው። ነቢ መሐመድ እሳቸውም ናቸው። ሌላውስ እሱ የሙስሊሞች መጀመሪያ ነው። ስለዚህ አንተ ከተነሳበት ማህበረሰብ አንጻር የሙስሊሞች መጀመሪያ ከሆንክ የመጀመሪያው ሰው ትባላለህ። አንተ ሞዚያን የሙስሊሞች መጀመሪያ ትባላለህ። ቤተሰብ አጠቃላይ ክርስቲያን ቢሆኑ ቤተሰብ ክርስቲያን ቢሆኑ የሙስሊሞች አሁን ቃል በቃል አሁን ያልከኝን ሙሴ የሙስሊሞች መጀመሪያ የሚለውን ቃል በቃል የማህበረሰቡ ነው የሚለው ወይስ እስኪ የሙስሊሞች መጀመሪያ እያንዳንዱን ይሄው ላሳየው። ወለማ ጃአ ሙሳን በመጣ ጊዜ ካላ በኋላ እኔም በወቅቱ የምእመናን መጀመሪያ ነኝ አለ። የምእመናን መጀመሪያ ሙሴ ነው ይላል አይደለም። አብርሃም ምእመን ነበር፣ የእምነት አባቱም ነበር። ኖ እኔም የምእመናን መጀመሪያ ነኝ ይላል። ይታያል። የሙስሊሞች መጀመሪያ ግን አይልም። ምእመን ነው እሱ አይደለ? ማይክን ክፈት፣ አትዝጋው። ቆይ ምእመን ነው መሰለህ? ምእመን ነው። ቆይ ንገረኝ። ምእመን ነው እየገለጽክልኝ ያለኸው ግድ የለም። ቆይ አንድ ሰው ምእመን ካልሆነ አማኝ ካልሆነ ሙስሊም ሊሆን አይችልም ከመሰረቱ አይደለ? ይኸውልህ ምእመን እኮ የተለያየ እምነት እኮ ያላቸው ምእመን ሊባሉ ይችላል። ቆይ የምእመናን መጀመሪያ ነኝ ይላል ሙሴ አይደለ? አዎ ይላል። ይኸው እዚህ ላይ ተጻፈ። አብርሃም አማኝ ነበረ። እንዴት ነው እሱ መጀመሪያ ሊባል የቻለው ሙሴ? እሺ አሁን ይኸውልህ አሁን በዚህ ላይ በተጻፈው ነገር ላይ በጣም ገብቶኛል ወንድሜ። ምክንያቱም የተጻፈን ግን እኔ አሁን የጠቀስኩልህ ነቢዩ መሐመድ እየተናገረ ያለው እኔ የሙስሊሞች መጀመሪያ ነኝ ነው የሚለው። በአንጻራዊነት ነው ማለት ነው። በአንጻራዊነት ነው እሱ እና ላስረዳ። አሁን ይሄኛውንም ሙሴ ካልከኝም ሙሴም ግዴታ የሙስሊሞች መጀመሪያ መባል እዚሁ ላስረዳ። አንተ የጠቀስከው ሱረቱ ዙመር የሙስሊሞች መጀመሪያ እንድሆን ታዘዝኩ ይላል አይደለ? ማይክ አትዝጋ፣ ይቅርታ ማይክ አትዝጋ፣ ክፈትልኝ፣ ማይክን ክፈትልኝ አንድ ጊዜ። እንደዚህ ይላል የሙስሊሞች መጀመሪያ እንደሆን ታዘዝኩ አለ አይደለ? አዎ ያሰመርኩበት ልጠይቅ ነው። ታዘዝኩ ሲል በምንድን ነው የታዘዘው ነው ጥያቄው። እስኪ ምን ይመስላል አንተ? የሙስሊሞች መጀመሪያ እንዲሆን በምን የሙስሊሞች መጀመሪያ እንዲሆን በምን ታዘዘ? በጥያቄው በምን የሚል ነው። በምን ሙስሊም እንዲሆን ነው? በኮስ በምን ለምሳሌ እስክሪብቶ ነው እየጻፍኩ ነው። በምንድን ነው እየጻፍኩ ያለሁት? በእስክሪብቶ። ጥሩ እሺ። የሙስሊሞች መጀመሪያ እንደሆን ታዘዝኩ ሲል በምን? ለሙስሊሞች ይኸውልህ እንግዲህ ሙስሊም የሚባለው በአጣቅም ይኸውልህ እየጻፍኩ ነው። በምንድን ነው እየጻፍኩ ያለሁት? በእስክሪብቶ አልከኝ። እሱም የሙስሊሞች መጀመሪያ እንደሆን ታዘዝኩ ካለ በምንድን ነው የታዘዘው ነው ጥያቄው። በሙስሊሞች ላይ የመጀመሪያ እንዲሆን አይደለም ያልኩት። ሳይሆን በምን በሙስሊሞች እንዴት ታዘዘ? ትርጉም ይሰጣል ያልክ ያለው በሙስሊሞች የመጀመሪያ ሙስሊሙ እንዲሆን ታዘዘ። ምን እንደምትል በሙስሊሞች የመጀመሪያ ሙስሊሞች አሉ። ይኸውልህ ሙስሊሞች አሉ፣ እሱ አሁን ላይ ያሉ ሙስሊሞች አሉ። የነሱ ደግሞ መጀመሪያ እንዲሆን ታዘዘ። እሱ በምን ታዘዘ? የሙስሊም መጀመሪያ እሱ ቃል በቃል የሚለው እኮ ይሄንን ነው ወንድሜ። እሺ በቃ ተው ላስረዳ። መልስ ይሰጣል፣ ቁርአን መልስ ይሰጣል። ላስረዳ። እሺ ምንም ችግር የለውም። እንደዚህ ይላል፣ በደንብ ስሙ። የሙስሊሞች መጀመሪያ እንደሆን ታዘዝኩ አለ። በምን ሲባል በብሎ ቁርአን ይመልሳል። ሁለተኛውን ቦታ ታዘዝኩ አለ። ግን በምን ብለን ስንጠይቅ በምን ታዘዘ የሚለውን ነገር ይሄው እዚህ ጋር ይናገራል። ምዕራፍ 6 ሱረቱል አንዓም ቁጥር 14 ላይ ሰማያትንና ምድርን ፈጣሪ ከሆነው አላህ እርሱ የሚመግብ
ግን የማይመገብ ሲሆን ሌላን አምላክ ይዛሉን በላቸው። እኔ መጀመሪያ ትእዛዝን ከተቀበለ ሰው ልሆን ታዘዝኩ አለ። ትእዛዝን ከተቀበለ ሰው ልሆን ታዘዝኩኝ አለ። ትእዛዝ ያለውን በደንብ አስምርበት። ምዕራፍ 5 65 ቁጥር 5 ላይ ወዛሊከ አምሩላህ አንዘለሁ ኢለይኩም አለ። ዛት ኢዝ ዘ ኮማንድ ኦፍ አላህ፣ ይህ የአላህ ትእዛዝ ነው። which he has sent down to you፣ ወደ እናንተ የሚያወረደው የአላህ ትእዛዝ ነው አለ። በትእዛዙ የሙስሊሞች መጀመሪያ እንደሆነ ታዘዝኩ አለ። በትእዛዝ ዳስ ኮማንድ ነው። ዲስ ኮማንድ ኢዝ the revelation ወይ ደግሞ ቁርአን። ስለዚህ እሳቸው ታዘዝኩ ብሎ ሲናገሩ የታዘዙት በቁርአን ነው። ታዲያስ በቁርአን የሙስሊሞች መጀመሪያ የሆኑ ዘንድ የታዘዙት አዎ ነቢ ሙሐመድ ናቸው። አሊ አልቀደማቸው፣ ዑስማን አልቀደማቸው። ይሄ ይመስላል አይታል። አንጻራዊ ነው። በቁርአን የሙስሊሞች መጀመሪያ የሆኑ ዘንድ ታዘዋል። ታዲያ በቁርአን የታዘዘው ዑመር ነው አይደለም? ዑስማን አይደለም? ነቢያችን ሙሐመድ የሙስሊሞች መጀመሪያ ናቸው። እስኪ ልንገርና ምናልባት ያልተረዳው ነገር ካለ ትደግ ልክ አይደለም ሆነ ያወራው። አንዴ ኦዚያን፣ አንዴ ሳላህ ከይቅርታ ጋር ይሄ በቃ የሚገርም ማብራሪያ ነው የሰጠ። እዛው ግን የቅድሙ ላይ 162 ላይ ያለውንም አንድ ጊዜ 163 አምጥቷል። ሱረቱን አንዓም ላይ ያለውም ማለት ነው። እዛው መልስ ስላለ አንድ ቁጥር ወደ ላይ ከፍ ቢል ያገኘዋል መልሱ። 163 የነበረው 161 ላይ የኢብራሂምን መንገድ ተከተል ተብያለሁ ያለበትን እሱን ብታሳይልኝ እንደ ጭማሪ ማለት ነው። ኦኬ እዛው አንድ ከፍ ብዬ ምዕራፍ 6 ቁጥር ምዕራፍ 6 ነው አይደል? ምዕራፍ 6 ቁጥር 163 ነው ያመጣው እሱ 61 ላይ መልሳለ። እሺ እኔ ጌታዬ ወደ ቀጥተኛው መንገድ ትክክለኛን ሃይማኖት ወደ እውነት አዘንባይ ሲሆን የአብርሃምን መንገድ መራኝ። የአብርሃምን መንገድ አብርሃም ምን ነበረ? ሱረቱል ኢምራን ምዕራፍ 3 ቁጥር 67 አብርሃም ምን ነበረ የሚለውን ይሄው ማካነ ኢብራሂም። እሺ ይሄው ኢብራሂም ይሁዲም አልነበረም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ምን ነበረ? ሙስሊም ነበረ። ብራዘር ያው እንደዛ ነው። ሳላህ ቀጥል። አፎን ይኸውልህ በጣም አመሰግናለሁ። አሁን አብርሃም ወይም ኢብራሂም ነቢዩ መሐመድ ነው በታዘዘለት ከአላህ በተቀበለው ቃል ላይ ነው እንትና ኢብራሂም ሙስሊም ነበር ብሎ የተናገረው እንጂ አብርሃም እኔ ሙስሊም ነኝ ያለበት መጽሐፍ የለም ማለት አለበት። ሁለተኛ እንደዛ ማለት አለበት። አይ ኖ አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት ይላል። አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት ይላል አዲስ ኪዳን ላይ። ከአብርሃም መጽሐፍ አሳየኝ እስኪ አንተ። አብርሃም አመነ ይላል እምነቱም ጽድቅ ሆኖ ተቆጠረለት ይላል። እስቲ ከአብርሃም መጽሐፍ አሳየኝ። አይልም እንደዛ መጽሐፍ ቅዱስ ይላል። አሳያለሁ ከፈለክ። አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት ይላል አዲስ ኪዳን ላይ። እንደዛ የሚለውን ከአብርሃም መጽሐፍ ታሳየኛለህ። የፈጠነ ላውጣልህ። እንደዛ ያለ አብርሃም አመነ ያለውን ላውጣልህ ቶሎ። አንተ የፈጠነ ግን አውጣልኝ ከአብርሃም መጽሐፍ ላይ። አብርሃም አመነ ጽድቅ ሆኖ ተቆጠረለት። እየጠበቅኩ ነው። ይኸውልህ ወንድሜ የጠየኩህን ጥያቄ አልመለስክልኝም። መልሻለሁ። በደንብ ተመልሰዋል ወገናችን። አሁን እኮ ይኸውልህ አሁን የቅድም ስጠይቅ ካየህ እኔ የሙስሊሞች መጀመሪያ እንደሆንኩ ታዘዝኩ አለ። ከማህበረሰቡ አንፃር ሙስሊሞች መጀመሪያ ነው። ትእዛዛቱን እንዲቀበል ነው መጀመሪያ ከአላህ ትእዛዝ ተቀብሎ የሰለመ ከአላህ ትእዛዝ ተቀብሎ እስልምናን ወይ ደግሞ ለአላህ የታዘዘ ሙስሊም የሆነ የመጀመሪያው ሰው ነቢዩ መሐመድ ነው። የምዕመናን መጀመሪያ ነው ብሎ ሙሴ ምራቱን ይገልጻል። ቆይ ቁርአንን ተቀብሎ ነው፣ ቁርአን መውረድ ተከትሎ ነው የመጀመሪያው ሙስሊም ነብዩ መሐመድ ነው። አንቀጹ የጠቀስከው አንቀጽ ላይ በቁርአን የታዘዘ ይላል። እሱ ብቻ አይደል ሱረቱ የጠቀስከው ላይ ኦዚያን አንዓም ላይ 6:163 ላይ እኔ የሙስሊሞች መጀመሪያ ነኝ ይላል።
ታዘዝኩ ብቻ እኮ አይደለም ሙስሊሞች መጀመሪያ ነኝ። በምን ታዘዝ? ከምን አንፃር ነው ሙስሊሞች መጀመሪያ የተባለው? የሙስሊሞች መጀመሪያ ነው ማለት ነው። ከማህበረሰቡ አንፃር በፊት ከማህበረሰቡ አንፃር የመጀመሪያ ሙስሊም ነው ብያለሁ እኮ እኔ ቅድም እየሰማህ አይደለም እንጂ አንተ በቁርአን ዲስ ኔሽን እሺ ላምብብል እንግሊሽ የምትረዳ ከሆነ ምናልባት እንትን ተፍሲሩን ኮሜንተሪውን አነብልሃለሁ። ከአውዱ ማሳይቷል እኮ አውዱ ላይ ማሳይቷል። አውድ አላቅም ካልክ እሺ ከኮሜንተሪ እንመልከት። and I am the first muslim እኔ ሙስሊሞች መጀመሪያ ነኝ means ማለትም from this ኡማ ከዚህ ማህበረሰብ አንፃር from this ኡማ እንግሊሽ ትረዳለህ ብዬ ነው የማነበው። ይሄ ኮሜንተሪው ላይ አውዱን ካልተረዳ ከቁርአን ይሄ ኮሜንተሪ መጣለ እኔ ሙስሊሞች መጀመሪያ ነኝ ማለት from this ኡማ ነው ማለትም ከዚህ ማህበረሰብ አንፃር ነው እያለ ነው። አይታ ምን ትፈልጋለሽ? በዚህ ላይ ለምንድን ነው ይህንን ጥያቄ ላነሳ የወደድኩት? አሁን ገብቷል መጀመሪያ from this ነብዩ መሐመድ ማለት ምን እንደሆነ ገብቷል መጀመሪያ። ይሄ ሳይገባ እናልፈም። I am the first Muslim እኔ የሙስሊሞች መጀመሪያ ነኝ ማለት from this ኡማ ነው ይላል። ከዚህ ማህበረሰብ ውስጥ ነው ይላል። ከዚህ ማህበረሰብ እኛ እኮ ከዚህ ማህበረሰብ የመጀመሪያ ሙስሊም እንደሆኑ እናምናለን እኮ። ስለዚህ አንጻራዊ መጀመሪያነት የሚባለው በሁለት ይካፈላል አልኩ። መጀመሪያነት የሚባለው ፍጹማዊና አንጻራዊ ብዬ ነገርኩ። ስለዚህ በፍጹማዊ ደረጃ እሳቸው የመጀመሪያ ሙስሊም አይደሉም፣ ምክንያቱም አብርሃም ይቀድማቸዋል። በአንጻራዊ ደረጃ ግን from this ኡማ ልክ አሁን ተፍሲር አጠበሪ the ancient one ማለት ነው ጃሚዕ አህካም ጃሚዕ በያን في ተፍሲር አልቁርአን ላይ ምን ይላሉ? قال أول المسلمين المسلمون مجمّريا نزيل من هذه الأمة كذي ما برس أنصار نيلا كذي ما برس أنصار المسلمون مجمّريا عندهون وإنيا يتناقر إنه كأنصار وينات ببانصار وينات أو ناتشوا بفصوم وينات جن أير اللوم يالكونه سلزي عنده السنة ولا تدمو أبراهام براسه مسافة نزابلو من ناقر نبرة بات أبراهام نزابلو من ناقر نبرة باتالك من ناقر أي تبقى بتمكناتهم إبراهيم الله أبراهام أمنا أمناتهم سرقونو تقول على السيل بأبراهام مسافة عم ببار الله كترون አብርሃምን እንዳመነ ይናገራል መጽሐፍ ቅዱስ። ያንን አመነ እምነቱም ጽድቅ ሆኖ ተቆጠረለት ያደረለ የሚለው አሁን አንድ ምን መሰለ እሱ ከአብርሃም መጽሐፍ ታመጣለህ። ርዕሳችንን ወደ ሌላ ቦታ ሳንወስደው መነሻችን ስለ ኢየሱስ ክርስቶስ አምላክነት ነው። ኢብሮ ሲያሳይ ምን አለ? ኢብሮ ሲያመጣልህ ያንን ሁሉ ብለህ ከአብርሃም መጽሐፍ አሳየኝ ያልከው አይደለ? ኢብሮ ሲያሳይ ከአብርሃም መጽሐፍ አሳየኝ ያልክ የትኛው? አብርሃም ሙስሊም እንደሆነ አልነገረ። ከዛ አይ ሙስሊም ነው ካልክ ከራሱ መጽሐፍ አሳየኝ ብለህ ጠየቀው። እንደዛ ማለት አይጠበቅበትም። ምክንያቱም ሮሜ ላይ ነው ሮሜ 4:3 ላይ አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት ይላል። ይሄን ከአብርሃም መጽሐፍ ነው ያነበብከው አንተ? አይደለም። ስለዚህ ግድ ቢፎር ካማን ኤራ ነው። ሙሴ ጻፈው ደግሞ 1400 ቢፎር ካማን ኤራ ነው። በመካከላቸው የ1500 ምናምን ጋፕ አለ። እንዴት ነው የአብርሃም መጽሐፍ ሊሆን የሚችለው? ኦሪት እኔ መጽሐፍቶቹን ዳራውን ሁሉ ነገሩን አውቃለሁ። አብርሃም መቼ እንደነበረ ኦሪት መቼ እንደተጻፈ እኔ በጥልቀት ነው ያጠናሁት። በመካከላቸው በጣም ከፍተኛ ጋፕ አለ። አሁን እንደዛ ከሆነ አብርሃም ምዕመን ነው ብሎ ሙሴ የተናገረ ማን ነው? ነብዩ መሐመድ የተናገረ ሙሴ በአብርሃም ዘመን ነበረ። ሙሴ በአብርሃም ዘመን ነበረ። ይኸውልህ አብርሃም ብሎ የተናገረ አብርሃም ምዕመን ነበር ብሎ ሙሴ በአብርሃም ዘመን ነበረ። የተገናኙበት የሁለቱም የኖሩበት ክፍለ ዘመን የተለያየ ስለሆነ ትክክል አይደለም ማለት ነው። ቆይ ሙሴ በአብርሃም ዘመን ነበረ? ነብዩ መሐመድ በአብርሃም ዘመን ነበር አልነበረም? ምክንያቱም መኖር አይጠበቅበትም ብዬ የራሴን መለስኩ። ቅድም አንተ መለስኩ። ሙሴ በአብርሃም አልነበረም። ያም ደግሞ መኖር አይጠበቅበትም ብዬ የራሴን መለስኩኝና ወደ አንተ መጣሁ። ሙሴ በአብርሃም ዘመን ነበረ ወይ? ሙሴ በአብርሃም አልነበረም አልኩ እኮ እኔ ጨረስኩ እኮ። አልነበረም መኖርም አይጠበቅበትም ብዬ መለስኩ የራሴን። ወንድሜ እሺ አልነበረም። ስምልን አልጠቀስከኝ። ስማኝ እኔ አሁን ከመጽሐፍ ቅዱስ ኢየሱስ ክርስቶስ አምላክ እንደሆነ እነግርሃለሁ። እስቲ አንዳምጣ። አሁን በጣም አንዳምጣ። እስቲ አንዳምጣ። እሺ የዮሐንስ ወንጌል ምዕራፍ 20 ከቁጥር 28 አንብበው እስኪ። ስልክ አጠገቤ የለም እና
አውጥታና አንብበው። እሺ አላ ተገቢ። እሺ ዮሐንስ ወንጌል 20:28 ነው ታሉ በመጽሐፍ ቅዱስ ላይ ኢየሱስ ክርስቶስ 20:28 እንደዚህ ይላል። 20:28 እንደዚህ ይላል። አንደኛ ኢየሱስ አይደለም የተናገረው አይደለም ቶማስ ነው የተናገረው። ቶማስ ነው የተናገረው። ኢየሱስ ተናግሮ ያውቃል? ምን ብሎ እና ያውን ኢየሱስ ክርስቶስ አምላክ እንደሆነ በመጽሐፍ ቅዱስ ነው ያልከኝ አይደለ? መጀመሪያ ስለራሱ ይናገር። መጀመሪያ ኢየሱስ ስለራሱ ይናገር። ምክንያቱም ከባለቤቱ በላይ ያወቀ ቡዳ ነው ይባላል። በሀገራችን ንግግር ነው፣ አባባል ነው ይሄ። ስለ አንድ ማንነት ከባለቤቱ በላይ ማንም ሊያውቅ አይችልምና መጀመሪያ ባለቤቱ ይንገረን፣ ከዛ ወደ ሰዎች ምስክርነት ደግሞ እንመጣለን። ወደ ዮሐንስ፣ ወደ ማቴዎስ፣ ወደ ሌሎች። መጀመሪያ ኢየሱስ ክርስቶስ እርሱ አምላክ መሆኑን ተናግሮ ያውቃል ወይ? በጣም ጥሩ። አሁን አንተ ነቢያቶች ከነቢዩ መሐመድ በፊት የነበሩት እያንዳንዱ ስለ ራሳቸው እነርሱ ተናግረው ነው ወይ የተቀበልከው? ሙስሊሞች ናቸው ብለኸኛል። አልተናገሩም ስለ ራሳቸው። ሁለተኛ ምክንያቱም እነሱ አምላክ ነን አላሉም። አምላክ ነን ማለት ነብይ ነን ማለት ይለያያል። ለምን መሰለህ? አምላክ አለመሆኑን ካልተናገረ አይመለክም ማለት ነው። ነብዩ መሐመድ ነው ኢየሱስ ክርስቶስ እንደዚህ ብሏል ብሎ የተናገረ እንጂ ኢየሱስ ክርስቶስ በቁርአን ላይ እኔ አምላክ አይደለሁም አላለም። ቃል በቃል ራሱ አውጣ። አንድ ሰው የመለኮትነት ጉዳይ ሌላውን የሚያስቀጣ ነው። ባይዘው ኢየሱስ አምላክ አይደለም ብዬ እኔ ካመንኩ ልቀጣ ነው በአንተ ትምህርት መሰረት። እንዲህ ያለ ትልቅ ስነ መለኮታዊ ነገር አንድ አካል ሳያስተምር ሄዳ ማለት ይሄ እብደት ነው። ስለዚህ ኢየሱስ 33 ምድር በዚህ ምድር ላይ ሲያስተምር 3 ዓመት ነው ያስተማረው። ብቻ 33 ምናምን ዓመት ሲኖር የቱ ጋር ነው እርሱ አምላክ መሆኑን የተናገረው? ከተናገረ ሳላ ተናገረ፣ ካልተናገረ አልተናገረም በልና አለፍ። በጣም ጥሩ። ስለ ኢየሱስ ክርስቶስ አንተ አምላክ አይደለም ብለህ የምታምነው እምነት ትክክል አይደለም እያልኩ ነው። አንተ ይህንን አምጣልኝ ምን ያመጣል? ትክክል ነኝ። በመጽሐፍ ቅዱስ መሰረት ትክክል ነኝ። በመጽሐፍ ቅዱስ ቃል በቃል አምላክ አይደለም ብሏል መጽሐፍ ቅዱስ ላይ። እሱን አመጣልሃለሁ። ኢየሱስ በተናገረው መሰረት በቁርአንም ሂድ። በቁርአን ላይ ኢየሱስ ክርስቶስ አንተ የምታምንበትና የምትመራበት ቅዱስ ቁርአን ነው አይደል? ቅድም ለማመጣው እኔም በመመራበትና በማምንበት ሱረቱል ማኢዳ ምዕራፍ 5116 ተመጣውልህ። ኢየሱስ ራሱ ሰዎች አምላክ ብሎ ሲያመልኩት ለኔ ይሄ ነገር አይገባኝም አለ። አምልኮ አይገባኝም አለ። በጣም ጥሩ አይታል። አምልኮ አይገባኝም ብሎ ተናገረ። እሺ ኢየሱስ ክርስቶስ ይህንን እንደተናገረ ማን ነው የነገረ? አላህ Subhanahu Wa Ta'ala ለማሰጥቶት ለነቢያችን መሐመድ ቃሉ ለነቢያት ነው የሚሰጠውና ሰው ሆኖ አይመጣም። በጣም ጥሩ። አሁን የሰጠውን የመጽሐፍ ቅዱስ ጥቅስ ስለዚህ አሁን አንተ ኢየሱስ ክርስቶስ ቃል በቃል እኔ አምላክ አይደለም ይኸውልህ ስማኝ አልተናገረም ዮሐንስ ወንጌል ላይ አሁን አንተ ኢየሱስ ክርስቶስ አምላክ አይደለም የምትለው አላህ ነግሮኝ ነው በነብዩ መሐመድ ኢየሱስ ተናግሮ እንደተናገረ ማስረጃ እኮ አላህ ታረቀ አላህ ከየት አገኘ ይባላል እንዴ? አንተ ኢየሱስን የፈጠረው አካል እኮ ነው። ከየት አገኘ? የኢየሱስ ፈጣሪ እኮ ነው አላህ። የኢየሱስ ፈጣሪ እኮ ነው አላህ አይደለም። ኢየሱስ ክርስቶስ የአላህ ፈጣሪ ነው። ምናልባት ከተሳሳትክ ከመጽሐፍ ላሳይና ለምን እኔ ኢየሱስ ክርስቶስ አምላክ እንደሆነ እየነገርኩህ ፍጡር ነው። መጽሐፍ ቅዱስ ፍጡር ይለዋል። ኢየሱስ ክርስቶስ አምላክ እንደሆነ በዮሐንስ ወንጌል ምዕራፍ 20 ከቁጥር 28 ላይ ይናገራል። ኢየሱስ አንድ ጥያቄ ይላል መጽሐፍ ቅዱስ አንድ ጥያቄ ፍጡር ነው ይላል። ስማ መጽሐፍ ላይ ኢየሱስ ፍጡር ነው ይላል። በስሜት አትሂድ። አንዴ ኦዚያን አይሆንም እንደዚህ ቆይ፣ በስሜት አይሆንም። መጽሐፍ ቅዱስ ላይ ኢየሱስ ፍጡር ነው ይላል። ምን ታደርጓለህ? እሺ ይላል እኮ መጽሐፉን። እሺ ቀድጄ ላውጣው ፍቀድልኛ። እንደዛ እኮ እሺ ምን ላድርግ? ኢየሱስ ፍጡር ነው እያለኝ ነው መጽሐፉ። እስቲ አይደለም በለኝ እስኪ ምን ላድርገው? እሺ ይሄንን እኔ እንደዚህ እንደ ትልቅ ሰው ነው። ኢየሱስ ክርስቶስ አምላክ እንዳልሆነ ቁርአን አይናገርም። መጽሐፍ ፍጡር ነው እያለ ነው። ይሄ ያንተ መጽሐፍ ራሱ እስቲ ቆይ፣ ያንተ መጽሐፍ ራሱ ፍጡር ነው እያለው ቁርአን ኢየሱስ ክርስቶስ አምላክ አይደለም አላለም። ሙሴስ አምላክ አይደለም ብሏል። ቆይ ና ሙሴ አምላክ አይደለም ብሏል ቁርአን።
ሁለተኛ ኢየሱስ ክርስቶስ ሁለተኛ ትበል ቁርአን ስለ ኢየሱስ ክርስቶስ የሚናገረው ቃል ራሱ አንደኛ ላይ ቁም። ቁርአን ሙሴ አምላክ አይደለም ብሏል። ወዚያ የፈጥና መልሳ ሙሴ አምላክ አይደለም ብሏል ቁርአን። ስለ ሙሴ እያወራን አይደለም። ስለ እኔ ደግሞ አወራሁ። ሙሴ ቆይ ሙሴ አምላክ አይደለም ይላል ቁርአን። ኢየሱስ ክርስቶስ አሁን እኮ ይኸውልህ አንተ ራሱ ኢየሱስ ክርስቶስ አምላክ ነኝ ያለውን አምላክ ያልከኝ ራሱ ኢየሱስ ክርስቶስ አምላክ አይደለም የሚለውን አንተ እኮ ይኸውልህ ኢየሱስ ክርስቶስ አምላክ አይደለም ብለህ የምትናገረው ነብዩ መሐመድ የነገረውን ነው አይደለም? ይቅርታ አድርግልኝና አልፈታም። ሙሴ አምላክ አይደለም ይላል ቁርአን። እኔ ስለ ሙሴ አይደለም ምህረሳችን ኢየሱስ ክርስቶስ አምላክ አይደለም። ያንተ ሎጂክ በጣም ሲሊ መሆኑን አሳያለሁ። ሙሴ አምላክ አይደለም ይላል ቁርአን። አንድ ጥያቄ ልጠይቅህ። ኢየሱስ ቁርአን ራሱ ስለ ኢየሱስ ክርስቶስ የሚያስተምረው አጣይቅም አልኩህ እኮ። ሙሴ አምላክ አይደለም አይልም ቁርአን። አብርሃም አምላክ አይደለም አይልም ቁርአን። እሺ ፈርዖን፣ ሌሎቹ ስም እየጠቀሰ አንድ በአንድ ያን ሁላ ሚሊዮን ህዝብ ይሄ እኮ አምላክ አይደለም አይልም። ይሄ እኮ አምላክ አይደለም አይልም። ያ እኮ አምላክ ቁርአን ላይ ሳሊህ አምላክ አይደለም እያልክ ነው አንተ ያለው። አምላክ አይደለም ካልክ ደግሞ ከየት አመጣኸው ነው የኔ ጥያቄ። ከየት አመጣኸው? መጽሐፉ ላይ ያልተጻፈ ቁርአን ላይ ያልተጻፈውን ከየት አመጣኸው? ከየት አመጣኸው? ሙሴ አምላክ አይደለም እኮ ፍጡሮች ናቸው አጠቃላይ። ቁርአን ለምሳሌ ዝም ብለህ ስከፍተው እዚህ ጋር ስለማን እንዲናገር ይችላል መሰለህ? ኢየሱስ ክርስቶስ አምላክ አይደለም የሚለውን አዳምጥ። ቁርአን ላይ አብርሃም አምላክ አይደለም አይልም። ስማ እሺ፣ ቁርአን ላይ ሳሊህ አምላክ አይደለም አይልም። ኢየሱስ ክርስቶስ አምላክ አይደለም ልንገርህ፣ ቆይ ልንገርህ፣ ሚውት አድርግና ተቀመጥ። ሎጂክ እኮ እንደማያስኬድ ላሳይ እኮ ነው። ይሄ ትልቅ ሰው የሚያነሳው ሎጂክ ሳይሆን በጣም ይቅርታ አድርግልኝና እኔ ህፃናት የሚያነሱት ሎጂክ እኮ ነው። ህፃናት የመጨረሻ ጨቅላዎች የሚያነሱት ምንድነው? ሎጂክ ነው። ቁርአን ላይ ኢየሱስ ክርስቶስ ራሱ አትናደድ ያለውን አምጦ ያልኩህ አንተ ደኮ እስኪ አምላክ አይደለም የሚለውን አምጣ። የህፃን እኮ እያመጣ ያለው አንተ ነህ። ይሄ ሲሊ ጥያቄ ነው እየጠየቀ አዳምጥ። ቆይ አዳምጥ። ፍጡር መሆኑን እንዴት ነብይ እንዳለው አምላክ እንዳለው እኮ አሳያለሁ። ግን ቁርአን ላይ በትንሹ 1000 ሰዎች ሊጻፉ ይችላሉ። በስም ደረጃ ኤግዛክት ነው እያልኩ አይደል፣ ሊጻፉ ይችላሉ። ከነሱ መካከል ሳሊህ አንዱ ነው። ሳሊህ አምላክ አይደለም ተብሎ አይጻፍም፣ ምክንያቱም ፍጡር ስለሆነ አምላክ ሊሆን አይችልምና። ሁለተኛ አብርሃም አምላክ አይደለም ተብሎ እንደዚህ አይጻፍም። ሶስተኛ ሙሴ አምላክ አይደለም። እያንዳንዱን ቁርአን እንደዚህ ነው የሚናገረው። እኔ ደግሞ መጽሐፍ ቅዱስ ላይ አምላክ ነው ኢየሱስ ክርስቶስ ተብሎ ተጽፏል እያልኩ ቅዱስ ላይ ገና ወደ መጽሐፍ ቅዱስ ገብተህ የኢየሱስ ክርስቶስና አላስቻለውም። ይሄ ልጅ ገና ወደ መጽሐፍ እመጣላለሁ። ጨርሼ የምትላቸው አንድ አይደለም። አትጩ አንድ ጊዜ። ስለዚህ ቁርአን ሰዎችን ጠቅሶ ይሄ አምላክ አይደለም ያ አምላክ ነው ምናምን ብሎ አይናገርም። አንደኛ ምንድነው እዚህ ጋር ተመልከት። ለቀድ ከፈረ ለዚነ ቃሉ ኢነላሃ ሁወል መሲህ ይላል። ይኸው እዚህ ፊት ለፊት ምንድነው በሱረቱል ማኢዳ ቁጥር 75 ላይ ኢብሮ የከፈተልህ ላይ ለቀድ ከፈረ ለዚነ ቃሉ ኢነላሃ ሁወል መሲህ። እሺ ኢብኑ መርየም አለ። ምን ማለት ነው? እርሱ አለ ኢየሱስ ራሱ አምላክ ነው የሚሉ ሰዎች ክደዋል አለ። ለቀድ ከፈረ ለዚነ ቃሉ ኢነላሃ ሁወል መሲህ ዒሳ ኢብኑ መርየም የከፈተልህ ሱረቱል ማኢዳ 75ኛው ላይ ኢየሱስ አለ። ኢየሱስ ይሆነ ትበል ፕሊስ። ስለማታውቁ መጽሐፍ እያስተማርኩ ነው። አንድ ያዳምጥ። የከፈተልህ አንቀጽ ላይ ኢየሱስ እሱ መሲሁ ነው። እኔም ደግሞ ላውራ። ኧረ ቆይ ታወራለህ። ቆይ አንዴ ፕሊስ አንድ ጊዜ። የከፈተልህ አንቀጽ ላይ ለቀድ ከፈረ ለዚነ ቃሉ ኢነላሃ ሁወል መሲሁ ዒሳ ኢብኑ መርየም አለ። እርሱ አለ እሺ አልመሲህ እርሱ አምላክ ነው የሚሉ ሰዎች እንዳለ ክደዋል፣ ገና ወደ ሲኦል ይጨመራሉ ይላል። ኢየሱስ አምላክ ነው ማለት ወደ ሲኦል የሚነዳ ኩፍር ነው። የከፈሩ ሰዎች ጀሃነም ነው የሚገቡት። የተከፈተልህ አንቀጽ ላይ ኢየሱስ እርሱ መሲሁ አምላክ ነው ያሉ ሰዎች ክደዋል ይላል። አይተህ ይኸውልህ ወንድሜ የኔ ጥያቄ እኮ ይሄ አይደለም። ለምን ይናገራል? አንድ ኧረ ቆይ አንተ ቆይ ፖለቲካ ልትሰራ ስለሆነ በደንብ መርፌ ወጋሃለሁ። ምክንያቱም ለማወቅ አይደለም የመጣኸው። ለምንድን ነው የሆነ ለመረበሽ ስለሆነ
እንዴት እንደሆነ ደግሞ እኔ በደንብ አሳያለሁ እሱ። ስለዚህ ታዳምጣለህ። እሺ የተከፈተው አንቀጽ ላይ ኢየሱስ እርሱ መሲሁ አምላክ ነው ያሉ ሰዎች በእርግጥም ክደዋል ብሎ ኢየሱስ አምላክ መሆኑን የሚናገሩ ሰዎች ከሃዲ መሆናቸውን ወደ ሲኦል የሚነዱ የሲኦል አንድ ጥያቄ ልጠይቅ። አንዴ እቴ 50 ጥያቄ ልጠይቅ ነው እንዴ? ኧረ ተረጋጋ፣ አንዱን እንጨርስ። ስለዚህ ስለ ኢየሱስ ክርስቶስ ራሱ ቁርአኑ ትክክለኛ የሆነ እውቀት የለውም። አንድ እውቀት ማን እንዳሌለው በደንብ ላሳይ እኮ ነው ብራዘር። እውቀት እኔ ልትከስልህ አንተ ሲያስረዳኝ እኔ ከቁርአን እውቀት ምን እንደሆነ በደንብ ላሳይ ነው። ቆይ በደንብ ላሳይ ነው። ስለዚህ የተከፈተው አንቀጽ ምናልባት እስኪ ኢየሱስ እሱ አምላክ ነው የሚሉ ሰዎች ከሃዲ መሆናቸውን ተናግረዋል። አረ አንተ ልጅ። ሁለተኛ ኢየሱስ አምላክ አለመሆኑ ምን ብሎ ይናገራል? ምዕራፍ 19 በደንብ ተመልከት። ምዕራፍ 19 ደስ ይለኛል። ምዕራፍ 19 ግባባ አልቻለም። አንዴ ኦዚያን ከጠየቀ ምዕራፍ 19 ቁጥር 30 ላይ አንደኛ ሕፃን ተብሏል። ኢየሱስ አንድ ጊዜ ሕፃን ተብሏል። አንደኛ ሕፃን አምላክ ሊሆን አይችልም። ሁለተኛ ባሪያ ተብሏል። ባሪያ ጌታ ሊሆን አይችልም ይላል መጽሐፍ ቅዱስ። ይሄ እኮ ቁርአኑ ነው የሚለው። እኔ እኮ አላምንበትም። እኔ አሁን ይኸውልህ ስለ ይኸውልህ እስኪ አንድ ጥቅስ ልስጥህ። ከአባባ ተስፋዬ መጽሐፍ ነው የማመጣው። ምንድነው የጀመርከው? በነገራችን ላይ ቅድም ከቁርአን ብሎ መጣ። አሁን እኮ አንተ ብቻ ነው ከቁርአን ብሎ መጣ። አንተ ብቻ ነው። አንዴ ፕሊዝ አንዴ ከፍቅር እስከ መቃብር መጽሐፍ ላመጣ። ቅድም ምን ብሎ ጀመረ? ከቁርአን ብሎ ጀመረ። ከቁርአን በጣም ብዙ ማስረጃ ሲመጣለት ኢየሱስ ሕፃን መሆኑ ሲመጣለት፣ ሕፃን እንግዲህ አምላክ ሊሆን አይችልም ባሪያ ተብሏል። ይሄ ሲመጣለት ኧረ እኔ ከቁርአን ፈልገው ነገር አይናገርም። ይሄው ልጥቀስልህ አስልኝ ከራስህ ከቁርአን ሕፃን። ስለዚህ አምላክ አለመሆኑን ከቁርአን አሳይተናል። አሁን ከመጽሐፍ ቅዱስ አምላክ አለመሆኑን ላሳየህ ማይ ብራዘር። ቁርአን ካመጣውለት ሱረቱል አልኒሳ ላይ አውጣና ከቁርአን አይተናል 171 ላይ ተናገር እስኪ አውጣው። እንደገና ከቁርአን አይተናል ሱረቱ አልኢምራን አንዴ ሚውት ታርክ ቁርአን 359 ላይ አውጣ። ኢየሱስ ክርስቶስ ገዛ መጽሐፍ እንደ አዳም በአብ ፈጠርኩት ይላል። አንዴ መንፈስ ነው ይላል። ስለዚህ ኢየሱስ ትክክለኛው ነው አያስቀምጥም ቁርአን ሲጀመር። አዳምጥ ቆይ ከቁርአን አሳይቻለሁ እኔ ልቀበልም ማለት አምላክ አይደለም የሚል ከመጽሐፍ ራሱ ይሄ ልጅ ጤነኛ ነው? በኋላ ኬታ መጣ ጤነኛ ነው? ማን አንዴ ከቁርአን ሰው ከቁርአን አልፈልግም ይላል፣ አንዴ ከቁርአን አምጣ ይላል። አንዴ አዳምጥ በቃ ከቁርአን ሰጥተናል። ኢየሱስ ክርስቶስ አምላክ አይደለም ያለበትን መጽሐፍ ላሳየህ። እኔ ከመጽሐፍ ቅዱስ ከ8 ከ9 በላይ ጥቅስ አልፈልግም አላልክም? ኦዚያን አሁን እኮ አንተ እየነገርከኝ ያለኸው ነብዩ መሐመድ አምላክ አይደለም ብሏል ኢየሱስ ክርስቶስ። ይሄንን ነው እኮ እየነገርከኝ። እኔ እያልኩ ያለው ቃል አምጥቼልህ አልፈልግም ብለሃል። ከራስህ መጽሐፍ አላልኩም። ጥቅስ አልጠቀስክልኝም። ጥቅስ አልጠቀስክልኝም። ከቁርአን ኢየሱስ ክርስቶስ አምላክ አይደለም ኦዚያን ቆይ እሺ አሁን በቃ ሚውት አድርጌ ቅጥቅጥ እንደዚህ ጠግበህ ስለሆነ የመጣኸው በቃ ልትቀጠቀጥ ነው። ይቅርታ አድርግልኝና ምን እናደርጋለን መሰለህ? ካንተ መጽሐፍ ኢየሱስ ታውቁት ቁርአን እኔ እኮ ላስወርድ እችላለሁ፣ ግን እንድትቀመጥ ፈልጌ ነው። እሺ ላስወርድ እችላለሁ፣ ነገር ግን እንድታዳምጥ ፈልጌ ነው። በደንብ አዳምጥ። ኢየሱስ ልክ እንዳንተ ባሪያ ነው፣ ልክ እንዳንተ ፍጡር ነው። አኮርዲንግ ቱ ዩር ኦን ስክሪፕቸር ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ እነሆ ደግፌ የያዝኩት ባሪያዬ ተብሏል። ኢየሱስ ክርስቶስ ምንድነው? ባሪያ ነው። ኦኬ ኢየሱስ ምንድነው? ባሪያ ነው። ባሪያ ጌታ ሊሆን አይችልም። አንደኛ። እሺ ሁለተኛ ኢየሱስ መልእክተኛ ነው። ትጠጣለህ፣ በነገራችን ቁጭ ብለህ አጠጣሃለሁ። እሺ ትጠጣለህ የገዛ መጽሐፍ። ሁለተኛ የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ትጠጣለህ ነው ማስተምርሃለሁ። የዘላለም ሕይወትም አንተ ብቻ እውነተኛን አምላክና የላከውን በኢየሱስ ክርስቶስን ያውቁ ዘንድ ነው ይላል። ኢየሱስ መልእክተኛ ነው ብሏል። እሺ ኢየሱስ ሰው ነው ይላል መጽሐፍ ቅዱስ። የዮሐንስ ወንጌል ምዕራፍ 8 ቁጥር 40 እንዳታወርዱት ቁጭ ብሎ ይማር፣ አንድም ሰው እንዳያስወርደው። እሺ የዮሐንስ ወንጌል ሰው መሆኑን ሲናገር መጽሐፉ የዮሐንስ ወንጌል አትውጣ፣ የዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ሰው ነው ይላል። እሺ ይሄ ብቻ አይደለም፣ ኢየሱስ ነብይ ነው። የዮሐንስ ወንጌል የማቴዎስ ወንጌል ምዕራፍ 13 ቁጥር 57 ላይ ነብይ ነው ተብሏል። እሺ ይሄ ብቻ አይደለም፣ በነገራችን ላይ በስብሶ የሚጠፋ ፍጡር ይለዋል። በጣም ይቅርታ መጽሐፉን ያለው በስብሶ የሚጠፋ ፍጡር ነው ይለዋል። ማን ነው? ጳውሎስ ነው የተናገረው። ማስረጃ አለ? አዎ ማስረጃ አለ።
የሚበሰብስ ፍጡር ብሎታል። ይሄ ቃል በጣም ከባድ ከሆነ ማንን ትጠይቃላችሁ? የሐዋርያት ሥራ ጸሐፊን ትጠይቃላችሁ። ምን ብሎ ተናገረ? ዮሐንስ የሐዋርያት ሥራ ምዕራፍ 13 ቁጥር 34 ላይ እንደገና ወደ መበስበስ እንዳይመለስ አለ ከሙታን በኩል አስነሳው አለ። እግዚአብሔር ኢየሱስ እንዳይበሰብስ ከሙታን በኩል አስነሳው አለ። ኢየሱስ በስብሶ እንዳይጠፋ እግዚአብሔር አስነሳው አለ። ወደ ምን እንዳይመለስ ወደ ምን እንዳይመለስ ነው? ወደ መበስበስ እንዳይመለስ። መበስበስ መበስበስ ነው። አይሽ በስብሶ የሚጠፋ ፍጡር ነው ብሎታል። ይሄ ቃል ከባድ ከሆነ ግቡና አይደለም በሉ እስኪ። ሊበሰብስ የነበረ ፍጡር ነው ይላል ኢየሱስ ክርስቶስ። ስሙን ጠርቶ ማለት ነው። ስሙን ጠርቶ ሊበሰብስ የነበረ ፍጡር ይለዋል። ሊበሰብስ የነበረ እሺ፣ ይሄን አምላክ አድርገውና ግባና ውሸት ከሆነ አምላክ ሊበሰብስ እንዳልሆነ ሁላችንም እናውቃለን። ኢየሱስ ግን ሊበሰብስ ነበረ አይደለም የሚል አንድ ክርስቲያን እስኪ ኦኬ፣ ትጮሃለህ አንተ ያወጣው ልጅ ኦኬ፣ ነገር ግን አትመልስም። የገዛ መጽሐፍን አታውቅም። ይሄን ይመስላል ነው። ይሄ መጽሐፍ ነው ያለው። ከባድ ነው። አይናው እኮ አውቃለሁ። የምታመልኩት አምላክ ሊበሰብስ ነበር ሲባል እኮ ይከብዳል። እኔ አረዳችኋለሁ። ግን ምን ይደረግ ነው? ምን ይደረግ አይታችኋል። እሺ ቀጣይ ክርስቲያን ክርስቲያኖች ጠፉ እኮ ሳላ። ከዚህ በኋላ እኛ ቤት ይመጣሉ ብለህ ነው? ገዝት ላክላቸው ተልኮላቸዋል። ምንም ሊደረግ አይችልም። ኢየሱስ ፍጡር ነው። አላክላቸው። ሳላ ሰው ሰላም ልበል። ወአለይኩም ሰላም ጃፊ እንዴት ነህ? አልሐምዱሊላህ ሁሉ ሰላም ማሻአላ ተመችቷል። ሳላ እንዴት ነህ? በእናትህ በዚህ አጋጣሚ ሰላም ልበል እስኪ። ሁሉ ሰላም አልሐምዱሊላህ። እንዴት ነህ? ሰላም ብለው አልሐምዱሊላህ። በቃ ቀጥሎ አፈንሽ። ይሄ ሰማለሁ። ለምን አስወጣኸኝ ወንድሜ? ራስህ ነው የወጣው። ውሸት ማንም አላስወጣም። እኔም አንድ ጥቅስ ልስጥ። እሺ ራስህ ነው የወጣው። ሱራ አልአዛር ላይ አንተ ዘሎ አስወጣኝ ይላል አልአዛር ላይ ኦዚያን ራስህ እኮ ነው ሙሐመድ የገዛ ኦዚያን ዘለ የማደጎ ልጁን ሊሳደብ ነው የተመለሰው። በነገራችን ላይ መርፌ ነው የምትወጋው። አላህ ምስክሬ መርፌ ወጋሃለሁ ያለምንም ምህረት። ያለ ምህረት የከብት መርፌ ነው የምወጋ ነቢዩ ሙሐመድን ለመሳደብ ከመጣ የከብት መርፌ። እሺ አንተ እየተሳደብክ እኮ ነው ወንድሜ። ማንም አልሰደበም። ነቢዩ ሙሐመድን ለመሳደብ ከሆነ የመጣው ማምጣት ሲያቅትህ እኮ መሳደብ ጀመር። እሳቸውን ለመንካት ከመጣ እንደማመጥ እንደዛ ደስ ይለኛል። ማዳማመጥ ደስ ይለኛል። ግን እሺ አሁን ከመቀመጫቸው የተነሱ አንድ ነገር ካወራ ግን ካልበለዚያ እኔም የምጠቅስብህ ነው የምሆነው። እሺ እቺን ትመልሳለህ። አሁን እኔም አንድ ጥያቄ እጠይቃለሁ። ትጠይቃለህ? ከመመለሴ በፊት ትጠይቃለህ። በጣም ጥሩ ጠይቅ። ይሄንን መልስና አንድ ሳይሆን 10 ጥያቄ ነው የምጠይቀው። ችግር የለውም። 10 ጥያቄ ይቀበላል። እኔ ከመመለሴ በፊት አንድ ጥያቄ እጠይቃለሁ። ትመልስልኛለህ? ያን ሁላ ጥያቄ ጠይቀህ ተመልሶልህ እንተማመን። ተመልሶልህ ወደ መጽሐፍ አልለማመጥን። በነገራችን ላይ 50 ክርስቲያኖች ገስት ላይ ያሉ አንተን ብቻ ምን ለማመጥበት ምክንያት የለም። በጣም ብዙ ጥያቄ ጠየቅና ቅድም መለስኩልህ። ወደ መጽሐፍ ስገባ ዘለ ወጣ። ስለዚህ ዘለ የወጣውን ነገር ሳትመልስ አትጠይቅም። ጥቅስ አምጣልኝ ስላልጠቀስክ። እሺ እሱን የሐዋርያት ሥራ ላይ ኢየሱስ ሊበሰብስ ነበር ይላል። ምን ትላለህ? በጣም ጥሩ። አንድ ጥያቄ እኔም እጠይቃለሁ። ትጠይቃለህ። ጥቅስ ነው የምጠቅስልህ። እሱን ታስበኛለህ እንዳንተው። ይሄ መልሳ። እሺ ጥያቄ ስማ። ሱራ አልአዛር 20:37 ላይ ሙሐመድ የገዛ የማደጎ ልጁን ሚስት ይሄንን መልስና 50 ጥያቄ ጠይቅ። ሙሐመድ የገዛ የማደጎ ልጁን ሚስት የገዛ ተጭኖ የመጣውን እንደ ሚሞሪ ተጭኖ የመጣውን አይደለም እኮ ተጭኖ የመጣውን ሳይሆን እቺ መልስና እኔ መልስልሃለሁ። ሚዩት አድርግና። እሺ ፑቲን እንዴት ነህ? ትጠይቃለህ 50 30 ጥያቄ። ነገር ግን ዘላ የወጣሁን ለምን ዘላ? ለዚህ ነው ዘላ የወጣው። ይሄንን ላለመመለስ ነው ዘላ የወጣው። እቺን ስትመልስ እዛ የዜነብን እናወራለን። ችግር የለውም። ፑቲን እንዴት ተደርጓል የሚለው እስኪ ንገረን። ሰላም ነው እንዴት ነህ? እስቲ ይሄንን አንቀጽ አስረዳን እስኪ።
ምንድን ነው የፈለግከው እዚህ ላይ? እሰማለሁ። ምንድን ነው የፈለግከው እዚህ ላይ? ምንድን ነው የፈለግከው እዚህ ላይ? የሐዋርያት ሥራ ምዕራፍ 13 ይህን ተስፋ እግዚአብሔር በሁለተኛው መዝሙር እያወራሁ እኮ ነው። አልሰማም? አሁን ገና መጣ። አልሰማም ጋይስ? አይ ቲንክ ስልክ ገብቶብኝ ነው። እሺ እንደዚህ ይላል ኔትወርክ ነው። ሐዋርያት ሥራ ምዕራፍ 13 ቁጥር 33 ላይ ይህን ተስፋ እግዚአብሔር በሁለተኛው መዝሙር አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ ምንድነው እንደተጻፈ ይላል። ወለድኩ ተብሎ እንደተጻፈ ኢየሱስን አስነስቶ ለኛ ለልጆቻቸው ፈጽመዋል። ቀድሞ እንደተጻፈው ኢየሱስን አስነሳውና ለኛ ለልጆቹ ፈጽመዋል አለ። አስነሳው እግዚአብሔር ኢየሱስን ያስነሳዋል። ግን ያስነሳው እንደገና ወደ መበስበስ እንዳይመለስ ከሙታን እንዳስነሳው እንዲሁ የታመነውን የዳዊትን ቅዱስ ተስፋ እሰጣቸዋለሁ አለ። እግዚአብሔር ባያስነሳው ኖሮ ወደ መበስበስ እንዳይመለስ ይላል። ወደ መበስበስ ሊመለስ ነበር ወይ ነው ጳውሎስ እንደተናገረው። ባያስነሳው ኑሮ ሚላለ ባያስነሳው ኑሮ እንደዛ ይሆን ነበር ወይ ነው እኮ ይላል። ወደ መበስበስ እንዳይመለስ ከሙታን አስነሳው አለ። መጽሐፉ ላይ ይላል አይደለም? መጽሐፉ ላይ እኮ አይደለም። ምን መሰለህ? ስማኝ፣ ጥያቄውን ስማኝ። እንደገና ወደ መበስበስ እንዳይመለስ ይላል። ከሙታን እንዳስነሳው አለ አይደለም? ይኸው እንደገና ወደ መበስበስ እንዳይመለስ ስለማን እያወራ ነው? የታመነው ስለ ኢየሱስ። ስለዚህ መበስበስ እንዳያይ ነው። እዚህ ላይ እግዚአብሔር አስነሳ። አንዴ ስማኝ፣ ተረጋግተን ያ ይበሰብስ ነበር ወይ ነው ጥያቄው። ስለ እሱ እያወራ ያለው ስለ ክርስቶስ ነው። ክርስቶስ ደግሞ መበስበስ እንዳያይ አስነሳው እኮስ። ባያስነሳው ምን ይሆን ነበር ነው ጥያቄው። ሲጀመር ባያስነሳው የሚል ሀሳብ አያስዝም እዚህ ላይ። እሺ ቆይ፣ ይሄ የወደቀ ነው። ይሄ ታብሌት ነው። እሺ ይሄ ታብሌት ነው። እየወደቀ ያስኩት ባሊዞ ኖሮ ይሰበር ነበር አለ። ይበሰብስ ነበር እንዳለ ማለት እየተቆራረጥክ ነው። ኢየሱስን ባይነሳ ኖሮ ምን ይሆን ነበር ነው ጥያቄው። ወደ መበስበስ እንዳይመለስ እግዚአብሔር ያስነሳው አለ። ወዴት እንዳይመለስ? ወደ መበስበስ። ባያስነሳው የሚበሰብስ ነበር ወይ ነው። ይቅርታ ግን ታሰምርበታለህ። ከይቅርታ ግን እንደዚህ ለቀኩትና ባሊዞ ይሰበር ነበር አልኩ። እንደዚህ ታብሌቱን ለቀኩት ባሊዞ እኮ ይሰበር ነበረ ብዬ ተናገርኩ። ስለዚህ የሚሰበር ነገር ነው ላሳያችሁ ለቀቄ። እሺ ሳላ እንደገና የሚለው ላይ ታሰምርበታለህ። ከይቅርታ ጋር እንደገና የሚለው ላይ ታሰምራለህ። በጣም እሺ ይቻላል። እሺ ቀይላል ምን ማለት እንደሆነ ይንገረህ። እንደገና ማለት ከይቅርታ ጋር ጣልቃ ለመግባት አይደለም። ቀጥል። ይሄ ሲፒሮስ ፑቲን ቀጥል። እሺ አንደኛ ነገር እዚህ ጋር አሁን እየተነገረ ያለው የኢየሱስ ክርስቶስ ስጋ እንደበሰበሰ ያሳያል። እዚህ ላይ በሰበሰ እኮ አላልኩም። እንዳይበሰብስ አስነሳው ይላል። አልበሰበሰም አይደል? ይበሰብስ ነበር ግን። ኦኬ ያስነሳው ማን ነው? ይበሰብስ ነበር እግዚአብሔር። ኦኬ ኖ ቆይ በስብሷል። አልበሰበሰም። ያልበሰበሰ አስነሳው ነው። ባስነሳው ይበሰብስ ነበር። በስብሷል። ይቅርታ ማለት ስለገባ እሺ ቆይ በስብሷል እያለ ነው። እሺ እንደገና የሚል ቃል አለ እዛ ጋር እንደገና። ይሄ ስልክ እንደዚህ በደምሳ ላይ ያሳይቷል። እንዲህ ወደቀ። ይሄ ስልክ ወደቃ። ይሄ ነገር እንዳይወድቅ እንደገና ነው የሚለው። እንደገና እንዳይወድቅ ስልኩን ያስኩት። እንደገና ምን ማለት ነው? እንደገና ምን ማለት ነው? አንዴ በስብሶ ነበር ነው። አዎ አንዴማ በስብሷል። አንዴ የበሰበሰ ነገር ነበረ። እንደገና እንዳይበሰብስ እግዚአብሔር አስነሳው ነው። በስብሷል። ስጋውም የበሰበሰ ነበረ። ድጋሚ ግን እንዳይበሰብስ አስነሳው ነው የሚለው ቃሉ። ለዛ ነው ቀጥታ። እሺ ፑቲን በስብሶ ነበር እያለ ነው። እሺ ምን ትላለህ? እሺ እንደዛ ያሳይ። ምን ግን እንትን መዳረቁም ብዙ አልፈልገውም።
መልስ ጠውስቲ መበስበስ እኔም አሁን እንዳያይ የሰማሁት ከሙታን እግዚአብሔር አስነሳው ነው የሚለው የዮሐንስ ወንጌል ምዕራፍ አንዴ እንደማመጥ አው ግን እስቲ መልስ አሁን ያለው አሁን እሱ ያለው ነገር እስኪ መልስለት አሁን እሱ ያለው መልስ አንዴ እንደማመጥ እንደገና የሚለውን ቃል እስቲ ፑቲን ንገረን እስኪ ምንን ያመላክታል እንደገና ወደ መበስበስ እንዳይመለስ እኮ መበስበስን እንዳያይ ነው እንደገና ወደ መበስበስ እንዳይመለስ ሲል እንደገና የሞቷል ስለ ሰውነት ስለሆነ እያወራ ያለው ሰውነት ደግሞ የሚበሰብስ አካል ነው። እሺ በቃ አሁን መጨረቅ አልፈልግም። እንደገና እሷን ብቻ አብራራና አውጣሽ። እንደገና ምን ማለት ነው? አሪፍ ነጥብ አየሁ። ኮሜንት ላይ አሪፍ ነጥብ አየሁ። እንደገና ወደ መበስበስ እንዳይመለስ ይላል። እንዳይመለስ ነው፣ ወደዛ ነገር እንዳይመለስ። ኦኬ ይሄ ፑቲን ወደ ቤታችን እንዳይመለስ ብሎ ካረኩስ ብዬ ብናገር፣ አንተ ፑቲን ወደ ቤታችን እንዳይመለስ ብሎ ካረኩ ብዬ ብናገር ከዚህ በፊት መጥተህ ነበር ማለት ነው። ግን እንዳትመለስ ብሎ ካረኩ እንዳትመለስ ምን አረኩ ብሎ ካረኩ። ስለዚህ ኤክስፒሪየንስድ የሆነ ነው። ኤክስፒሪየንስ ነበረው እንዳይመለስ ስላለ የመበስበስ ኤክስፒሪየንስ ነበረው። አንተ በጣም ገራሚ ከኮሜንተር የመጣ ገራሚ ሀሳብ ነው። እሺ ቅድም ያነሳቸውን ሀሳቦች ማየት እንችላለን። መልስ ይሄን ሳላ ይሄ መልስ መለስኩኝ። ሳላ ምን አልክ? እኔ ምንም አልሰማሁም። ባክ ቅድም ያነሳቸውን ሀሳቦች ማየት እንችላለን። አረ ጭራሽ አልሰማሁም። ምን እንዳድርግ ማንም አልሰማኝም። እዚህ ውስጥ 9-6 ሰው አለ፣ አልሰማንም ሁላችንም። እሺ እዚህ ጋር እየተናገረ ያለው እኛ የምናምነው ኢየሱስ ክርስቶስ መበስበስን እንዳያይ ያስነሳው ነው። የዮሐንስ ወንጌል ምዕራፍ 17 ቁጥር 10 ላይ አንዴ እንደማመጥ ይሄን አንብብና አስረዳኝ። አንዴ እንደማመጥ ይሄን አንብብና አስረዳኝ እኮ እስከ መጨረሻው እናንተ ልትቀበሉ አትችሉም። በቃ ይሄን አንብብና አስረዳኝ። ከዛ ቀበ ይሄን ሚውት አድርጌ እሄዳለሁ። ሚውት እሺ እስኪ ትንሽ ዝቅ አድርገው እስኪ ወደታች ሙሉ ዝቅ አድርገው። ከላይ የሚናገረው ይህ ተስፋ እግዚአብሔር በሁለተኛው መዝሙር ደግሞ አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ እንደተጻፈ ኢየሱስን አስነስቶ ለእኛ ለልጆቻቸው ፈጽሟልና ይላል። ስለዚህ ኢየሱስ ተነስቷል ነው እያለ ያለው። እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው እንዲሁ ይላል። ይሄው እኮ ቀላል ነው እኮ። እንደገናም ቆይ ዝቅ አድርገው ዝቅ አድርገው ሙሉን ሀሳቤው ይኸውልህ፣ ሙሉን ሀሳቤው አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ እንደተጻፈ ኢየሱስን አንስቶ አለ ለእኛም ለልጆቻችሁ ኢየሱስን አስነስቶ ለእኛም ለልጆቻችሁ ፈጽሟልና ኢየሱስ ምን ሆኗል? ተነስቷል አለ። ከዛም እንደገና አለ። አየኸው፣ ከዚህ በኋላ ድጋሚ አይመጣም ነው ወደ መቃብር። እንደገናም ወደ መበስበስ ወዴት? ወደ መቃብር ወርዶ ወደ መበስበስ እንዳይመለስ ከሙታን እንዳስነሳው ይላል። አየኸው፣ ይህ በጣም ግልጽ እኮ ነው። በጣም ግልጽ ነው። ይኸውልህ ኢየሱስ ክርስቶስ አንዴ ተነስቷል አለ። እንደገና ተመልሶ በመቃብር ገብቶ ይኸውልህ በመቃብር ገብቶ መበስበስን ወደ መበስበስ እንዳይመለስ ነው። ከሙታን አንዴ ተነስቷል ነው። እንደገና እንዳይመለስ ወደዛ ነገር አይደል? ልክ እኮ ነው። እንደገና ወደ መበስበስ እንዳይመለስ አልኩ። ይሄ ስልክ እንደዚህ አለኩና ይሄ ስልክ ኢየሱስ ክርስቶስን አስነስቷል ከሙታን ፑቲን እንደገና መጥቶ እንደገና መጥቶ ቆይ
ብሮ እሺ የማን የሚቆራረጠው? ይሰማል። ሳላህ አንተ ነው መሰለኝ እንጂ እሱ ይሰማል። ግን ሁለታችሁም ትሰማኛለህ ለኔ። ካሜራው እንዴት ነው መዝጋት? እሺ ቆይ አንዴ አለሁኝ ብሮ አለ። አንተም አለ፣ ሰላም አለ። እኔ ሁለታችሁም አለኝ አላችሁ። እሺ አሁን ቦታ ሳላ ክፈት። አሁን ቦታ ቀይሬያለሁ። እሰማለሁ። ትሰማለህ? ስለዚህ መጀመሪያ በስብሷል። ሳላ አምኗል። መጀመሪያ መበስበሱ ነው። ቆይ አይደለም፣ ሁለተኛ እንዳይበሰብስ ነው። ቆይ አንዴ ግልጽ ነው እኮ አብራርተው ኢየሱስን አለ እሰማለሁ እንዴ? ትሰማለህ? ኤብሮን የሚቆራረጠው እኔ ነኝ። እኔ ኤብሮን እያየው ነው እኮ እንትን የምለው። ትሰማለህ? እሺ ኢየሱስን አስነስቶ አለ ለእኛ ለልጆቻችን ፈጽሟልና ይሄ ምን ሆኗል? ፍጻሜ ሆኗል አለ። ኢየሱስ ክርስቶስ ተነስቷል አለ። እንደገናም ወደ መበሰብስ እንዳይመለስ ከሙታን እንዳስነሳው እንዲሁ የታመመውን የዳዊትን ተስፋ ቃል እሰጣችኋለሁ ብሏል አለ። ስለዚህ ኢየሱስ ክርስቶስ ተነስቷል፣ ያ ፍጻሜ ሆኗል ነው የሚለው። እንደገና ድጋሚ ይህ ሞትን የሚያይ አይደለም ነው። እነ ኤልያስ ሄኖክ ምናምን አድርገዋል ከነነብሳቸው። መዝሙር ደግሞ አንተ ልጄ ነህ እኔ ዛሬ ወለድኩ። ስለዚህ አንተ ልጄ ነህ የሚለውን አንድ ፈጣሪ አለ። እኔ ዛሬ ወለድኩ የተወለደም አለ። ስለዚህ ፈጣሪ እንደማይወልድ ያው በምን አይነት ነገር እንደተወለደ ግልጽ ነው። ያው በገብርኤል መንፈስ እንትን እፉ ብለባት በዚህ አይነት መልክ እንደተወለደ ግልጽ ነው። ይሄም በሁሉም እምነት ግልጽ ነው። ስለዚህ አንተ ልጄ ነህ የሆነ አንተ ልጄ ነህ የአባትነት ኃላፊነት ነው የወሰደው እንጂ ፈጣሪ የስጋ አባቱም አይደለም። እዚህ ጋር ከመበስበስና ከይልቅ የሚያወራው ግን ስለዚህ እምነት ምንድን ነው? ሙስሊም በቃ አንተ ሚውት አድርግና ከፑቲን ጋር እንቀጥላለን። ጥሩ እኮ ነው ሀሳብ ምናምን አሪፍ ነው። እሺ ቀጥል እስኪ እንዳላቋረጥ ትንሽ አውራና እሺ ወጣ። አሪፍ እኮ ነው፣ አሪፍ ነው። አይጨርስ አንዴ ለምን ሰጣችሁት? አንድ ላይ ቀጥታ ጥሩ እኮ ነው። ጥሩ ነጥብ ነው ያነሳው። ለምን ሰጣችሁት? ይሄንን ከመሰለ ሞቅ ካለ ውይይት አስቁሞ እንደዚህ ያለ እንዴ? ኧረ እንደዚህ አይነት ነገር የለም እባክህ እንዴ! ኧረ እኔ ነኝ ያወረድኩት እንዴ! አልነው ያዛችሁት። እሺ እንደዚህ አይነት ነገር እንዳሞከረ እሺ ፑቲን እንደማለት እኔ ሌላ ሰው አገኘው ብዬ ፑቲን ና ፑቲን ተመለስ። የራሽያው ፑቲን ፓስተሮች የሉም? እነሱ ይሻላሉ እንደዚህ አይነት ነገር ላይ ፓስተሮች ምናምን ቢኖሩ ወላሂ እነሱ ይሻላሉ። ጌታ ይወዳል ይላል ቢከብደው። እሺ ወንዴ አፓ እስቲ አፓ ማን ይላል? አፓቼ ነው። እሺ ወንዴ እንዴት ነህ ብሮ? ልናገር ብሮ? እሺ ያው ቀጥል። ኧረ ታፈንኩኝ ብሮ ታፈንኩኝ። እሺ ቀጥል እስኪ ምንድን ነው ፌር አይደለም። እሺ ቀደም ባወራችሁ ስለ ነብዩ መሐመድ የሙስሊሞች መጀመሪያ እንደሆነ ታዘዝኩኝ። እሺ እና ለኡማው ነው ብላችኋል። እና ኡማው የትኛው ነው? የነብዩ ኡማ ማን ነው? ከሳቸው ወደዚህ ያሉት የሱ ህዝብ ይባላል። በዓለም ላይ ማለት ነው። ከሳቸው መነሳት ጀምሮ እስከዚህኛው ያለው እኛ የነብዩ መሐመድ ኡማንን እንባላለን አይደለ? ስለዚህ የሙስሊሞች መጀመሪያ እንደሆን ታዘዝኩ ሲባል በዛ ሰዓት ያሉ ሙስሊሞች አልነበሩም። እሳቸው በተነሱበት ጊዜ ሙስሊሞች መጀመሪያ ናቸው ነው። ከማህበረሰቡ አንጻር ግን የመጀመሪያው ሙስሊም። ስለዚህ ሙስሊም አልነበረም ማለት ነው። በዚያ የአረቢያ ማህበረሰብ ላይ እሳቸው በተነሱበት ጊዜ ስፔሻሊ ቁርአን አዛዡ ቁርአን በወረደበት ጊዜ እሳቸው የመጀመሪያ ሙስሊም ናቸው። አይ በአረቡ ምድር ብቻ ሳይሆን የነብዩ ኡማ ማን ነው ስልህ
ከሳቸው በኋላ የተነሱት ከሳቸው ማነሳት ወዲህ ያለው ከሳቸው በፊት ሙስሊሞች ነበሩ ብለን እናምናለን። ግን ስፔሻሊ በዚያ ጊዜ ማለትም ቁርአን በሚወርድበት ጊዜ ከዛ ማህበረሰብ አንጻርም የመጀመሪያው ሙስሊም እሳቸው ናቸው ነው። ከዛ አስቀድሞ ነበሩ እንዴ? የሙስሊሞች መጀመሪያ ታዲያ እንዴት ይሆናል? ከሱ አስቀድሞ ሙስሊሞች ካሉ ያ ከሱ አስቀድሞ ያለው የነብዩ ህዝብ ኡማ ስላልሆነ የሙስሊሞች መጀመሪያ ነው አይደለ? ከሳቸው አስቀድሞ ያለው የነብዩ ኡማ ህዝብ ስላልሆነ ከነሱ አንጻር አይደለምና የሙስሊሞች መጀመሪያ የሚለው ህዝቡን ነው የሚያመላክተው እኮ። እነዛ ሙስሊሞች ነበሩ፣ ከነብዩ በፊት ሙስሊሞች ነበሩ፣ ግን የነብዩ ኡማ አልነበሩ። የሙስሊሞች መጀመሪያ ያደረከኝ እንደውን ታዘዝኩ ነው አይደለ? ታዘዘ በቁርአን ይላል። ታዘዝኩ ሲል በቁርአን ነው እኮ። ስለዚህ የሙስሊሞች መጀመሪያ ከሆነ ከዛ በፊት ሙስሊሞች አሉ ማለት ነው። አሉ የሱ ህዝብ ያልሆነ የሱ ኡማ ያልሆነ አስቀድሞ ያሉ ሙስሊሞች እንዳሉ ቁርአን ነግሮናል። ቅድም ምን ብለኸኝ ነበረ? መጀመሪያ ላይ ምን አልኩ? ሙስሊሞች የሉም፣ የሙስሊሞች መጀመሪያ እንደሆን ታዘዝኩ። የነብዩ ህዝብ ሆኖ እሺ፣ የነብዩ ህዝብ ያልሆነ ሙስሊም ይባላል አይባልም? እሺ ይባላል እንጂ የነብዩ ህዝብን ባትሆን እኮ አንተ አስቀድሞ ባለው ራእይ ለምሳሌ አብርሃም የነብዩ ህዝብ አይደለም አይደለ? ስለ አብርሃም አይደለም በነብዩ በነበረበት። ምክንያቱም የነብዩ ህዝብ ያልሆነ ሙስሊም አለ። የነብዩ ህዝብ ለምሳሌ አንተ እኮ የነብዩ ህዝብ ትባላለህ፣ ግን ያላመን ህዝብ ነው የምትባለው። ህዝብ ራሱ ሁለት ይከፈላል። ላስረዳ አንድ አዳም ችግር ቀላል ነገር እኮ ነው። በጣም ቤዚክ ነገር ነው። አዳምጥ ቆይ። የነብዩ ህዝብ ያልሆነ ሙስሊም ይባላል ወይ አልከኝ? አዎ በደንብ ይባላል። ኦኬ ለምንድን ነው የሚባለው? እሳቸው ኦኬ በተነሱበት ማህበረሰብ እሳቸው ሲነሱ ማህበረሰቡ የእሳቸው ሆኗል ሲባል ያ በእሳቸው ነው የሚጠራው። ግን አስቀድሞ የነብዩ ህዝብ ሲጀመር ነብዩም ሳይኖሩ በፊት አብርሃም ነበረ፣ ሙስሊም ይባላል። ነብዩ ሳይታወቅ ሳይኖር ሳይወለድ ሳይፈጠር በፊት አብርሃም ሙስሊም ነው፣ ልጆቹ ሙስሊሞች ናቸው ይላል ቁርአን። ስለዚህ አዎ ይባላሉ። ከእሳቸው በኋላ ግን ይሄ የነብዩ ህዝብ ይባላል። ከነብዩ ህዝብ ደግሞ እሳቸው የመጀመሪያ ሙስሊም ናቸው። ዲስ ኢዝ ሲምፕል ነው ብራዘር። ሲምፕል የሆነው በአንተ ጠይቀህ ራስህ ስለመለስ አንድና ሁለት ነው ያልኩህ 22 ካልሆነ እያልከኝ ነው እኮ ራስህ። በቃ ወደ ሌላ አንድና አንድ ስንት ነው ብለህ ጠየቅ። ሁለት አልኩህ 11 እንዴት ነው የኔ ጥያቄ ትመልስልኛለህ? እኔ ልመልስለት፣ ከዛ ኔክስት ላይ ትቀጥላላችሁ። እስቲ ከኔ ከተግባባ በዚህ ከተግባባ ስንት ነገር ነው። እዚህ ላይ ጊዜ ማቃጠል አልፈልግም። ወደ ሌላ ሰው እንሄዳለን። እስቲ አንድ ጊዜ እሺ ፑቲን ቀጥል። እቺን ብቻ ነው ቀጥል። ድምጽ ጠፍቷል። አልሰማም። እንዴ አሁን ትሰማለህ? እሺ ሌላ ነገር ጠይቅ። እሺ ቅድም በቁርአን ኢሳ ፍጡር ነው ሲል ሰምቼዋለሁ እና ይህንን ጥያቄ ነው እኮ ያው ነው የቀደሙን አይደለም። ሌላ ጥያቄ ከሆነ ትቀጥላለህ። አይ ይሄኛው ሌላ ጥያቄ እንድጠይቅ ይፈቀድልኛል? ይፈቀድልሃል። 10 ሺህ ጥያቄ ትጠይቃለህ። አሁን ያውን ወደ ሌላ እናልፋለን ስለተባለ ነው። እሺ እንግዲያው ራሱን ልጠይቀ ነብዩ የሙስሊሞች መጀመሪያ እንደሆን ታዘዝኩ አለ አይደለ? አዎ እሳቸውን በነብይነት ሙስሊም ነበረ ከዛ በፊት እንደዛ አይልማ። ራሱ ቁርአን እኮ እንደዛ የታሰበ የለም። ቁርአኑ የሚለው ምንድን ነው? በእኛም ነው በዛም ነው ሳይሆን የሚለው ይኸውልህ እኮ ቁርአኑ የሚለውን እንበል ይብሮ ልንነግርህ እኮ ነው። እኛም ቁርአን የሚለውን ነው። ቁርአን ላይ ምን ይላል? አመነ ረሱሉ ቢማ ኡንዚለ ኢለይሂ ወልሙእሚኑን ይላል። ተግባባ። መልእክተኛው አመነ፣ በወረደለት አመነ። ወልሙእሚኑን አለ፣ አማኞችም አመኑ አለ። አየህ፣ አማኞች ሌሎች አማኞች አሉ ሙስሊም የሆኑ። እነዛ አማኞች በነብዩ ድጋሚ ባያምኑ ኖሮ ሙስሊም ሳይሆኑ ካፊር ሆነው ይቀሩ ነበረ፣ ሙስሊም ሆነው ማለት ነው። ተግባባ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ከኡማቸው የመጀመሪያ ሙስሊም የሚሆኑት በሳቸው ድጋሚ መጀመሪያ እሳቸው ከአላህ በወረደ አምነዋል። ቅድም ሳላህ እንዳስረዳው ስትሰማ እንደነበር ማለት ነው። አመነ ረሱሉ ቢማ ኡንዚለ ኢለይሂ
መልእክተኛው በሱ ላይ በተወረደው አመነ አለ። በሱ ላይ በተወረደው ወልሙእሚኑን አማኞችም ድጋሚ አመኑ አለ። መልእክተኛው በመልእክቱ በማመኑ የመጀመሪያው ሙስሊም ሆነ አለይሂ ሰላቱ ወሰላም። አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ። መልእክተኞቹ ደግሞ ድጋሚ ማለት ነው በነብዩ ላይ በወረደው መጽሐፍ በማመናቸው ምክንያት አመኑ ማለት ነው። እነሱም ሙስሊም ሆኑ ማለት ነው በነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ በአጭሩ ይሄን ይመስላል ማለት ነው። ግልጽ ነው። በነብዩ ሙስሊሞች ነበሩ። አዎ፣ ግን የመጀመሪያው ሙስሊም የሚሆኑት ሪቪሌሽን ከአላህ ተቀብለዋል። ያ የተቀበሉትን ሪቪሌሽን አመኑ። በማመናቸው የመጀመሪያ ናቸው። በምናምነው ነው ሙስሊም የነበሩት ብሮ? መጀመሪያ በምናምነው ሙስሊም ነበሩ እነዛ? መጀመሪያማ ሸሪዓ ነበር። ለምሳሌ በመጀመሪያ የኢብራሂም መንገድ አለ፣ ሚለተ ኢብራሂም የሚባለው ነው። እነዛን ሰዎች እነ ኢብራሂምን እናምቷቸውና እነኚህ ሰዎች ነብዩን የተቀበሉት ሰዎች ሙስሊም ነበሩ። አዎ እየነገርኩህ እኮ ነው። መጀመሪያ ሙስሊሞች ነበሩ። እንደውም ምን ይላሉ? ኢና ኩና ሚን ምናምነው ነው ሙስሊም አዳምጥ። ኢና ኩና ሚን ቀብሊሂ ሙስሊሚን ምንድነው ያመኑት ሲኛ ከዛ በፊት በነበሩ መጽሐፍቶች ከዛ በፊት በነበሩ ነቢያቶች በእነሱ ሸሪዓ ይሄዱ ነበረ። ግልጽ ነው። ከዛ በኋላ ግን ነብዩ ደግሞ ሲመጡ ነብዩን የመከተል ግዴታ አለባቸው። ካልተቀበሉ ግን ሙስሊም አይሆኑም። ስለዚህ አመነ ረሱል መልእክተኛው አመነ፣ ወልሙእሚኑን ቢማ ኡንዚለ ኢለይህ በሱ ላይ በተወረደው አመነ፣ ወልሙእሚኑን አማኞችም አመኑ በምን በተወረደው። በዚህ ምክንያት ሙስሊም ሆኑ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ከህዝቦቻቸው የመጀመሪያ ሙስሊም ነበሩ። በነብይነት እሳቸው የመጀመሪያ ተነጋሪ ስለሆኑ ከጅብሪል አለይሂ ሰላም ማለት ነው። ሪቪሌሽንም ስለተቀበሉ በቃ አለቀ። በቃ ሌላ ቀጥል። በቃ ገባህ አልገባህም? በቃ ይበቃል። እቺ ብቻ አንድ ሰከንድ እሺ ቀጥል። አንድ ሰከንድ ቀጥልሽ። ነብዩ አማኝ ነበሩ እያልከኝ ነው? ሙስሊም ነበሩ ነብዩ መጀመሪያ? አዎ ነበሩ። ከዛ በፊት በነበረው ነበሩ። በአላህ ያምኑ ነበረ። ካነ የተሐነስ በሰሂህ አልቡኻሪ ቁጥር 3 ላይ ማለት ነው። ሶስተኛው ሐዲስ ላይ አይ ሱራ 93 ላይ ምንድን ነው ግን የሚለን? ሱራ 93 ቁጥር 3 ላይ አንብብልና ምን ይላል? 7 ላይ አንብብ እስቲ ምን ይላል? ስተነበረ መራህ ነው የሚለው ምንድን ነው ታዲያ? ሸሪዓ ነው። ሸሪዓን አያውቁም ነብዩ ሰለላሁ ዐለይሂ ወሰለም። ህግን አያውቁም ነበረ። ህግን አያውቁም። አዲሱን ህግ አያውቁም። አዲሱ ህግ ማለት ምንድነው? ነብዩ እንዴት መስገድ እንዳለባቸው፣ 5 ወቅት ሰላት እንዴት እንደሆነ አያውቁም። ሌሎች ብዙ ሸሪዓ ውዱ የሚባለውን ነገር እንዴት እንደሆነ አያውቁም። በጣም ብዙ ነገር ነው ያስተማረው። ያንን ነው አላህ ለሽንቶ በቃ አንተ እናመሰግናለን። ሰላም መቀጠል ትችላለህ። እሺ ስለ ኢሳ እናውራ። እንዴ ዘከሰለካ ጠይቅና እኔም ጠይቃለሁ አንድ ጥያቄ። እሺ ኢሳን ሁለት ጥያቄ መጠየቅ እችላለሁ? ሁለት ጥያቄ። ቀጥል። እሺ ቀጥል። ቴንኪው። እሺ በመጀመሪያ ኢሳ የሚባል ነብይ ምድር ላይ እንደነበረ ማስረጃ ሰጥ ይችላል? ማና ግን አንድ ጥያቄ ጠይቅ። ከዛ ጥያቄ ነው የሚጠይቀው። እሺ ጥያቄ ላያይዘው። አንድ ጥያቄ አይቻልም። አንድ ጥያቄ ጠይቅ። ላያይዘው ሁለቱ አይሆንም። አንድ ከህልውናው በኋላ ከዛ ፍጡር እንዳልሆነ ላሳየው አለ ካለ እሺ ኢሳ የሚባል አለ ካለ ከዛ ደግሞ በቁርአን ደግሞ ፍጡር እንዳልሆነ ላሳየው። የገዛ መጽሐፍ ላይ እኮ ፍጡር ነው ይላል ቃል በቃል። ኖ እኔ ስለ ኢሳ ነው የማወራው፣ ስለ ኢየሱስ አለ። የአንተ መጽሐፍ ላይ ኢየሱስ እና ኢሳ ሁለቱም ፍጡር ናቸው ይላል። እሺ ቀጥል። ኢየሱስ በታሪክ ምንድነው? በቁርአን ምንድነው? ኢየሱስ የሚባል ስለ ኢየሱስ አታውራልኝ። አረባዊ ስም ነው። ኢሳ አረባዊ ሙዓረብ የተደረገ ስም ነው። አንዴ ይቅርታ አድርግልኝ። ስለ ኢሳ ሳወራ ስለ ኢሳ ብቻ መልስልኝ። የተለያዩ ሰዎች አይደሉም አልኩ። እሺ እሱን ታሳየኛለህ አንተ። የተለያዩ ሰዎች ታሳየኛለህ። ኢሳ የሚባል ከኢየሱስ
የተነጠለ ሌላ አካል እናቅም። ዒሳ ሙዓረብ የተደረገ የኢየሱስ ስም ነው። የሺዓ ነበረ፣ ያ ሙዓረብ ይደረጋል። ከዛ ዒሳ ይባላል። ቀጥል። ሙዓረብ ምንድን ነው? አረባይዝድ ነው። አረባይዝድ ስሞች አረባይዝድ ይደረጋሉ አይደለ? ኖ ቆይ ኢሳ ምንድን ነው? በአረብኛ ነው አይደል? ቀዳማይ አረብኛ የሚባል አለ። ሁለት አረብኛ አለ። ብዙ አረብኛ አለ። ኦብቪየስሊ አንደኛ ዳህራዊ አረብኛ የሚባለው፣ ከዛ ቀዳማይ አረብኛ የሚባልም። ዳህራዊ አረብኛ የሚባለው ኮፕቲክ ቤተክርስቲያን የምትጠቀመው ነው። ቀዳማይ አረብኛ የሚባለው ደግሞ በቁርአን የተጠቀመው ነው። ያ ክላሲካል አረቢክ የሚባለው በሱ ዒሳ ሙዓረብ የተደረገ የኢየሱስ ስም ነው። እኔ እየጠየቅኩ ያለው የቁርአኑ አረብኛ ከፍ አድርግ፣ ድምፅን ከፍ አድርግ። እሰማለሁ ብሮ? ትሰማለህ? ቀጥታ። እሺ የቁርአኑ ኢሳ ይለወጣል? ስሙ ይለወጣል? ሙዓረብ ይደረጋል። ለምሳሌ ዒሳ የሚባል ከዛሬ 2000 ዓመት በፊት ኢየሱስም አልነበረም። በነገራችን ላይ ኢየሱስ የሚባል 2000 ዓመት በፊት እኔ ጥያቄን በቀጥታ ስሙ ከሆነ አይታወቅም። ስሙ ከሆነ ኢየሱስም አይታወቅም፣ ጂሰስም አይታወቅም፣ ዒሳም አይታወቅም። ስለ ኢሳ ሳወራ ስለ ኢየሱስ አታወራልኝ። ምክንያቱም ስም ኢየሱስ የሚባል የዛሬ 2000 ዓመት በእስልምናም በክርስትናም አይታወቅም። የሚታወቁም የሺዓ ነው። አንድ ልትሰማኝ ትችላለህ? ስለ ስም ከሆነ የምናወራው ስሙ ቁርአን ሲወርድ ሙዓረብ የተደረገው። ከዛ በፊት ኢየሱስ ልክ አሁን ኢየሱስ የሚባል ይታወቃል ወይ ካልከኝ ጭራሽ ኢየሱስ የሚባል ይኸው እኔና አንተ ልናወራ እንችላለን። አንተ ኢየሱስ የሚባል 2000 ዓመት በፊት እንዳለ ካሳየን እኔ የምፈልገው ነገር እቀጣለሁ። ኢየሱስ የሚባል የዛሬ እኔ ስለ ኢየሱስ አይደለም የማወራው ስለ ኢሳ ነው። ስለ ስም ነው ያወራው። ስሙ ከሆነ ስሙ የተናገረ እና ናየው ስለማቅ ከሆነ ቀደም ብለን ስለ ስሙ ብቻ አይደለም ስለ ፐርሰንም ነው የማወራው። እሺ ና ልንገርህ። የዛሬ 2000 ዓመታት በፊት የነበረው ኢሳ አይደለም፣ ኢየሱስም አይደለም፣ ጂሰስ አይደለም፣ ኢየሱስ አይደለም፣ ያሹዓ ነው። በዛ ጊዜ ያሹዓ ተብሎ በአረማይኩ ኢየሱስም የለም። ስለ ኢየሱስ ነው ኢየሱስም የለም። ስለ ስም ከሆነ የምታወራው አልኩ እኔ አልፈልግም። ስለ ኢየሱስ አጣቃላይ ነው የምመልስልህ። ኢየሱስ የሚባል አልኩ እኮ ኢየሱስ የሚባል መጽሐፍ ቅዱስ ላይ ኢየሱስ የሚባል የዛሬ 2000 ዓመት በፊት ጭራሽ ሽታውም አይታወቅም፣ ጂሰስም አይታወቅም፣ ኢየሱስ የግሪኩም አይታወቅም። የሺዓ ነው የሚታወቀው። እኔ ቀደም ምን እንደምታስብ ስለማቅ ነው። ስለዚህ በስም ደረጃ ከሆነ ኢየሱስ የሚባል አይታወቅም። እንዴ ስለ ስም ማናወራ ትላለህ? ኦኬ እንደዛ ከሆነ ስለ ስም ስለሆነ አንተ ኢሳ ስለሚለው አረባይዝድ ስም ስለሆነ የምታወራው ስሙ ቁርአን ሲወርድ ነው የተናገረን። ማንነቱ ግን በፊትም ነበረ። ኢየሱስ የሚባለው የዛሬ 2000 ዓመት ከማርያም እንዳልተወለደ ሁሉ ተወለደ ካልከኝ ያው 1 ሚሊዮን ብር እቀጣለሁ። ኢየሱስ የሚባል የዛሬ 2000 ዓመት በፊት ካለ 1 ሚሊዮን ብር እቀጣለሁ። የለም ስሙ ከጊዜ በኋላ ነው የመጣው። እዚሁ ሀገራችን ሜድ ኢን ኢትዮጵያ የለም አልኩ እኮ። ተከራከረኝ እስኪ አለ ብለህ አንተ እንዴ እስቲ አንተ አለ ብለህ ኢየሱስ የሚባል የዛሬ 2000 ዓመት በፊት አለ ብለህ ተከራከረኝ እስኪ። አይታል ኢሳ የለም ሳላ ስለ ስም ከሆነ የምናወራው ስሙ ቁርአን ሲወርድ የተነገረን፣ ስለ ማንነቱ ከሆነ ነበረ። ልክ ኢየሱስ የሚባለው የዛሬ 2000 ዓመት ነበር። እኔ ስለ ኢየሱስ አልጠየቅኩም እንዴ? ምን አይነት ነገር ነው? ስለ ኢሳ እየጠየቅኩ ስለ ማንነት ከሆነ የጠየቀኝ ኢሳ ከማርያም የተወለደ የዛሬ 2000 ዓመት በፊት ነበረ። ኢሳ የሚባል ሰው ነበረ ምድር ላይ ነበረ። ስለ ሰው ከሆነ ምንነቱ ከሆነ ከማርያም የተወለደ የዛሬ 2000 ዓመት በፊት ከድንግል ማርያም የተወለደ ነበረ። ስም ከሆነ ግን አማርኛ ይሄው ኢየሱስ ስንል በቅርቡ እንደመጣው ሁሉ ስሙ በጣም በቅርቡ ነው የመጣው ኢየሱስ የሚለው ስም። ይሄ ማለት ኢየሱስ ጥንት ዘመን እና ንጽጽር ስለሆነ ረግጬ ነው ነገር በነገራችን ላይ ኢየሱስ የሚለው ስም በቅርቡ ንጽጽር ስለሆነ እኔ ፖለቲካውን ስለማውቀው ነው። ፑቲን ኢየሱስ የዛሬ 2000 ዓመት በፊት እንዳለ ሁሉ ስሙ ይሄ ማለት ኢየሱስ የለም አያስብም። ጂሰስ የምትለው በቅርቡ ነው የመጣችው። በጣም በቅርብ አያቴ ራሱ ነበር ያን ጂሰስ የሚለው ስም ሲፈጠር። ስለ ስም ከሆነ የምናወራው አሉ እኔ ቀድሜ ስለማውቅ እኮ ነው ምን እንደምታስብ ምን እንደምታወራ። ስለ ስም ከሆነ የምናወራው ስም አይሻገርም። ኢየሱስ የሚለው ድሮ የለም፣ ከጊዜ በኋላ የመጣች እዚሁ ሀገራችን ውስጥ የተፈለሰፈች ስም ናት። ወደ ኢሳም ስንመጣ ኢሳ
ወደ ዒሳም ስንመጣ ዒሳ የሚለው ሙዓረብ የተደረገ አረባይዝድ የተደረገ ስም ነው። ይሄ ማለት በክላሲክ አረቢክ የተነገረ ቋንቋ ስለሆነ ቁርአን በሚወርድበት ጊዜ ነው ይሄ ስም የተነገረን። ስለ ማንነት ከሆነ የምናወራው ማንነት ከዛም አስቀድሞ ከድንግል ማርያም የተወለደ ዒሳ እንዳለ እኛ ሙስሊሞች 100% እናምናለን። ስለ ማንነት ከሆነ ኦኬ። ስለ ስም ከሆነ ግን ስለ ስሙ ቁርአን ሲወርድ የተነገረን ነው። ስለ ማንነት ከሆነ ዒሳ የሚባል ማንነት ከ2000 ዓመት በፊት ከድንግል ማርያም ስለ ማንነቱ ከሆነ ያወራ ነው። ዒሳ የሚባል ከ2000 ዓመት በፊት ከድንግል ማርያም የተወለደ መኖሩን አረበት መቤት ይበቃል ያለችው ነው ይበጣልኝ። አንዴ ስማኝ፣ አሁን እየነገርከኝ ያለኸው ስለዚህ ዒሳ የሚል ስም አዲስ የመጣ የአረበኛ ንግግር እንጂ ከመጀመሪያው የነበረ አይደለም እያልከኝ ነው አይደለ? አዎ አልነበረም። ኢየሱስ በዒሳ አይደለም የተጠራው፣ የሹዓ ተብሎ ነው የተጠራው ነው የሹዓ ተብሎ ነው የተጠራው ብለኛል አይደል? ሳላ ዛሬ ነው የሰማው። ዳረ ብራዘር ሙዓረብ ነው ነው። ቆይ አለ ሙዓረብ ነው። ኢየሱስ የዛሬ 2000 ዓመት በፊት ምን መሰለ? ኧረ ስለ ኢየሱስ አላወራሁም በፈጠረ እንዴ። እኔ ዒሳና ኢየሱስ አንድ ናቸው እኮ አንተ ነህ ለያይተህ እያስቀመጥክ ያለኸው። እሱን ተው፣ እኔ ጥያቄ እሱ አይደለም። እኔ ስለ ዒሳ ነው ስለ ቁርአን ዒሳ ነው እየጠየቅኩ። አይ ልንገርሽ፣ ዒሳ ሙዓረብ የተደረገ ከየሹዓ ሙዓረብ የተደረገ ስም ነው። ጥንት ዘመን ዒሳ ተብሎ አልተጠራም ነው። ዒሳ ነው ዒሳ የሚለው ስም ሙዓረብ የተደረገ። እሺ ስለዚህ ይሄ ማለት ምን ማለት ነው? ቁርአን ከመጀመሪያው አልነበረም ማለት ነው አይደል? በጥቁሩ ሰሌዳ ላይ አልነበረም። አቤት this is your argument brother ስቲል የሆነ አርጊመንት። ምክንያቱም ተገርቦ የሆነ አርጊመንት ማንም እንደዛ ማን አዳምጥ እኔ ለፖለቲካ ሰሌዳ ላይ አልነበረም። ምክንያቱም የሰዎችን ቋንቋ መሰረት አድርጎ ተለውጦ የመጣ ንግግር ነው እያልከኝ አይደለም። ሱራ 1634 ላይ ደግሞ ላላ ንግግር ለዋጭ ነው ይላል። ላስረዳ። እኔ ሪካርድን እያበላሸውብህ እንደሆነ አውቃለሁ። እስቲ በደንብ ላስረዳ። ምን መሰለህ፣ የዛሬ 2 አሁን ዓለም ላይ በጣም ብዙ ስያሜዎች አሉ ለኢየሱስ የተሰጡ። ከኦሮምኛን ጀምር ኢየሱስ ይሉታል። አማርኛ ጋር ስንመጣ ኢየሱስ ይሉታል። በግሪኩ ኢየሱስ ይሉታል። በዕብራይስጡ የሹዓ ይሉታል። በአረብኛ የሱ እና ዒሳ ይሉታል። 8 ጠርቻለሁ። 8 ሰዎች ድሮ አልነበሩም። በነገራችን 8 ኢየሱስ ድሮ አልነበረም፣ ያለው አንድ ነበረ። በ8ቱም ሲጠራ አልነበረም፣ በአንዱ ነበር ሲጠራ የነበረው የሹዓ ተብሎ። ኢየሱስ የዛሬ 2000 ዓመት በፊት ነበር አልነበረም? ጭራሽ የለም ኢየሱስ የሚባል። ኢየሱስ በኦሮምኛ ሰዎች ይሆናል። ኦሮምኛ ሰዎች ከሰማችሁኝ ኢየሱስ ነው የምትሉት አይደለ? አልነበረም ኢየሱስ የሚባል ሰው። ስሞቹ ከጊዜ በኋላ ዲቨሎፕ የሆኑ ናቸው። በተለይ ጂሰስ የምትለዋ በጣም በቅርቡ አያቴ ራሱ ምናምን ሳይኖር አይቀርም፣ ብቻ በጣም የቅርብ ነው ኢየሱስ ጂሰስ የሚለው ስም ያመጣው። ስለ ስም ከሆነ የምናወራው ስሞቹ ከጊዜ በኋላ ዲቨሎፕ የሆኑት ነው። ኢየሱስ ግን ጥንት አልነበረም። ዒሳ አረ በደንብ ነበረ። ከድንግል ማርያም የተወለደ ዒሳ ጥንት ዘመን ነበረ፣ ግን ከኢየሱስ የተለየ አይደለም። እሱ ራሱ ምንድነው? ዒሳም ኢየሱስም የሹዓም ኤሹም ይባላል። ሁሉም ጥንት ዘመን ነበረ። ግን ብዙ ሆኖ ሳይሆን ቋንቋ በበዛ ቁጥር ስሞች እየበዙ ይመጣሉ ነው። አይታል። ስለዚህ ማንነት ላይ ከሆነ የምናወራው ማንነቱ ነበረ ተወልዶ ከማርያም። ስለ ስም ከሆነ የምናወራው ስሞች በቅርቡ ነው የመጡት። ለዚህ ትልቅ ማሳያ ልስጥህ። ማይክን ክፈት አንድ ጊዜ ማይክን ክፈት። ከከፈትክ እስቲ የዛሬ 2000 ዓመት በፊት ኢየሱስ የሚባል እንደነበረ ከመጽሐፍ ቅዱስ ማስረጃ አምጣ። ስለ አማርኛው አልጠየኩም። የዒሳ ስም ተሻሽሎ ነው በአዲስ አረበኛ የጠየኩትን መልስ። ስለዚህ በጥብቁ ሰሌዳ የዒሳ ስም ነበረ። የጠየኩትን መልስ። የዒሳ ስም ማን ነበረ በጥብቁ ሰሌዳ? ሄሎ እየሰማ ነው? ጥያቄን ጨርሳል፣ መልሶላል። አሁን ጥያቄውን መልስ። ቀጥል ሰራ። ኢየሱስ የሚባል ሰው የዛሬ 2000 ዓመት መኖሩን ካሳየ የ1 ሚሊዮን ብር አሸናፊ ትሆናለህ። ቀጥል አንተ ካመጣ። እኛ ሲጀመር ኢየሱስ የሚለው ስም በኢየሱስ ክርስቶስ በምድር ላይ እየነበረ ስሙ በአርማይክ ነበር የሚጠራው። ማንም አላለህም እንደዛ። ኢየሱስ የሚባል ሰው በዚህ ስም የሚጠራ የዛሬ 2000 አላልክም? ቅድም አላልክም? ሪካርዱን ላውጣው። ፑቲን አዳምጥ። የዛሬ 2000 ዓመት በፊት ሪካርዱን ላውጣ አላልኩም ብለሃል። ከኔ ጋር እያወራህ እኮ ነው፣ እየጠየኩህ እኮ ነው። ከ2000 ዓመት በፊት ኢየሱስ የሚባል ሰው ነበረ? ኖ
ነው የኢሳ ስም ተቀይሮ ነው በአዲሱ አረበኛ አላልከኝም ብለህ ሙዓረብ ሆነ ብያለሁ እኮ እኔ ማለት ፕሊዝ አንዴ ኢየሱስ የሚባል ከ2000 ዓመት በፊት ነበረ። እሺ ብቻ መልስልኝ እኮ ቆይ ሙዓረብ ነው ያልከው በአማርኛ ያልከውን በአማርኛ ያልከውን በአማርኛ ቀይሮ ነው አሉ እየሰማ ነው ጥያቄ የጠየቀ አይ ቆይ የጠየቀ ጥያቄ አንዴ ሳላጠይቅ ጥያቄ ሪካርዱን ላውጣ ሪካርድ ይላል እንደ ከኔ ጋር እያወራህ እኮ ነው። አሁን ሪካርድ ብሎ የሮጠው በነገራችን ላይ ብሮ ሪካርድ ብሎ የሮጠው ለምንድን ነው? መመለስ ፈርቶ ነው። ኢየሱስ የሚባል በዚህ ስያሜ የሚጠራ ከ2000 ዓመት በፊት ነበር። አሁን የሮጠው በነገራችን ላይ ላለመመለስ ነው። ኢየሱስ የሚባል በዚህ ስያሜ የሚጠራ ከዛሬ 2000 ዓመት በፊት ነበር ወይስ አልነበረ? እኔ አለሁኝ ጥያቄ ካልመለስክ ውረድ። ቆይ አንዴ ካልመለስክ ውረድ። ቆይ እኔ ተማሩ የለም አይሆንም። ቆይ ብሮ እና መልስ እኮ መልሳለሁ። ቆይ አንዴ ብሮ በቃ መልስ እኮ ልመልስ ነው ብሮ እኮ አትመልሽ መልስ እኮ እሺ ብሮ የኢሳ ስም ተሻሽሎ ነው ብለኛል አላልከኝም? እንዳታወርደው መውረድ ፈልጎ ነው አይደለ? እንደዚህ የሚሆን አታወርደው። ማይክን አንሳ ፑቲን። ኢየሱስ የሚባል ከ2000 ዓመት በፊት ቆይ ኢየሱስ የሚባል ከ2000 ዓመት በፊት ነበር ወይስ አልነበረም? እቺ መልስ ይሄ አማርኛው ኢየሱስ አማርኛው ስሙ ነው። በዚህ ስያሜ የሚጠራ በዚህ ስያሜ ኢየሱስ በሚባል ስያሜ የሚጠራ ልብ በል ኢየሱስ በሚባል ስያሜ የሚጠራ ሰው ከ2000 ዓመት በፊት ነበር ወይስ አልነበረም? እኛ ስለ አማርኛው አይደለም የምናወራው። እኔ የምጠይቅህን ብቻ ነው የምትመልሰው። በዚህ ኢየሱስ በሚባል ስያሜ የሚጠራ ኢየሱስ በሚባል ስያሜ የሚጠራ ከ2000 ዓመት በፊት ነበር ወይስ አልነበረም? እሺ መልስልሃለሁ። እድል ሰጠኛለህ። አንተ ስታወራ እንደነበረው መልስ እኮ መልሳለሁ። ይኸውልህ መልስ ነው ራሱን ጥያቄውን ነው የምመልስልህ እኮ ጥያቄውን ነው የምመልሰው። አንተ እንደፈለክ እንደመለስከው እኔም ልመልስ አብራርቼ ማለት ነው። ኢየሱስ የሚባል ግለሰብ በዚህ ስያሜ የሚጠራ ከ2000 ዓመት በፊት ነበር ነበር ተመቻለሁ ነበር ታብሌት ክፈትና ተመቻለሁ መልስልሃለሁ። አይቻልም። እንደዛ ነበር። እንደዛ ለማሱ ሲባል እሱ እንደዛ አልነበረ የሚመልሰው። እንደዛ አይመለስማ። ነበር መልሱን እሰጥሃለሁ፣ ግን እሱ ሲመልስ እንደነበር መልሰው ትመልሳለህ። ምክንያቱም ሌላ ነገር ነው የምታወራው። ሌላ ነገር አንተ እንደዚህ ነው እንደመለስከው። አንተ እንደዚህ ነው የመለስከው። እሱ የጠየቀው እንደዚህ ነው። አሁን ትመልሳለህ። አንተ እንደዚህ አልመለስክም፣ እኔ እንደዚህ አልመለስኩም። ለኔ ተውል። እሺ ፑቲን ኢየሱስ የሚባል ግለሰብ ከ2000 ዓመት በፊት አለ ወይስ የለም? አንተ እንደዚህ አልመለስክም፣ እኔም እንዲህ ልመልስልህ አልችልም። አይታችኋል። በቃ ውረደው። እቺ ሪካርድ አድርግና ፖስታት። ስለዚህ ኢየሱስ የሚባል እንደዚህ ስላልመለስ አትመልስም? አልመልስልህም። እንደዚህ ካልመለስ ኩረድ። ኢየሱስ የሚባል ከ2000 ዓመት በፊት የነበረ ሰው የለም። አለ የሚል ሰው ገዝት ይላክ። ስለ ቋንቋ ከሆነ የምታወራው ኢየሱስ የሚባል በእስልምናም የለም በክርስትናም የለም። እንዲህ በሚባል ስያሜ የሚጠራ ኢየሱስ በሚባል ስያሜ የሚጠራ ሰው የለም። ይሄ ማለት ኢየሱስ የለም ማለት ነው አይደለም። ስያሜ ስናወራ ምንድነው? ስያሜዎች ከጊዜ በኋላ ሊመጡ ይችላሉ። ለምሳሌ ኢየሱስ የሚለው ይሄ የናዝሬቱ ኢየሱስ ይላል። የለም ኢየሱስ የሚባል ሰው ድሮ የለም። በነገራችን ላይ በቅርቡ የመጣ ነው። ይሄ በጣም በቅርቡ እዚሁ ቄሶቻችን የጨመሩት ምናምን ነገር ነው እንጂ ጥንት ዘመን የሹአ ነበር የሚባለው። የሹአ ተብሎ ነበር የሚጠራው። ስለዚህ ዒሳም አረብኛ ስለሆነ አረብኛው ኢየሱስ በነበረበት ጊዜ በአረብኛ አይደለም ሲጠራ የነበረው። እሱ አረብኛ ተናጋሪ አይደለም። ስለዚህ በአረብኛ የምንጠራው ቁርአን በወረደበት ቋንቋ ስለሆነ ነው እንጂ ኢየሱስ ድሮ ኖሮ አይደለም። ይሄ ግልጽ ነው። ስለዚህ ኢየሱስ የሚባል ድሮ የለም። ሁላችንም እንስማማለን። የነበረው ያሹአ ነው። ስለ ስያሜ እኮ ነው የምናወራው። እዛ ጋር ሚላ የሚለው ክርስቲያን ነው። ክርስቲያን መሰለኝ። ጠይቀው እሱ። አይ እሺ ሚላ ሰላም፣ እንዴት ናችሁ? አለን ይመስገን። እስቲ ስለ ስያሜ ነው እያወራን የነበረውና ምን ትላለህ? ኢየሱስ የሚባል ሰው 2000 ዓመት በፊት ነበር? እኔ ከሁለታችሁም ጋር ልስማማም ሲጀመር። እሺ መልስ። ምክንያቱም አሁን ኦሪጂናል የተጻፈበት ላንጉጅን ማየት ያስፈልጋል። እንደዚህ አይነት ሀሳቦች በሚነሱበት ጊዜ ኦሪጂናሊ መጽሐፍ ቅዱስም በአማርኛ አልተጻፈም። መጀመሪያ ላይ ትርጓሜ እንደሆነ ይታወቃል። አንተም ታውቀዋለህ፣ ሁላችንም። ኢየሱስ አራማይክ ቋንቋ ተናጋሪ ነበር። ጥያቄው እሺ ልጠይቅህና
ልጠይቅ፣ ኢየሱስ የሚባል ሰው ከ2000 ዓመት በፊት ነበረ በዚህ ስያሜ የሚጠራ? ስያሜው የሸዋ እንደሆነ እኮ ራስ ተናግረዋል መጀመሪያ ላይ። በዚህ የሚጠራ ነው አልጠየቁ። ኢየሱስ አማርኛ አልነበረም፣ አማርኛ ይናገርም ነበር። ኢየሱስ አልነበረም። ኢየሱስ የሚባል ሰው በዚህ ስያሜ የሚጠራ ሰው ነበር አይደል? ጥንት ዘመን። ቴንክ ዩ። እሱ ነው የለም። ኢየሱስ የሚባል በዚህ ስያሜ የሚጠራ ኦብቪየስሊ ይሄ እኮ የታወቀ ነው። አማርኛው አዳፕት ተደርጎ የተወሰደ እንደሆነ ተተርጉሞ እንደሆነ ሁላችንም እናውቃለን። አረብኛውም ላይ አሁን ሙፈሲር ተደርጎ ነው ያልከው ቀደም። አሁን አንተ የሚያስማማ ሐሳብ ነው ያን ነገር ምንም እንትን የሚያስብል ነገር አይደለም። አይ ቲንክ ግን ያልተስማማችሁት እሱ ሊጠይቅ ያሰበው የመሰለኝ ቁርአን ቀጥታ የአላህ ቃል ነው ብሎ ነው የጀመረው አይደለ? ቆይ ወደ እሱ መጣለን። የአላህ ቃል ደግሞ አዳፕት አይደረግም የሚለው ኮንሰፕት ላይ ነው። ቋንቋ ነው የአላህ ቃል አዳፕት አይደረግምና ቋንቋ አዳፕት አይደረግም ይለያያል። እሱ ወደዛ መጣላለሁ። ቆይ ወደዛ የአላህ ቃል አዳፕት አይደረግም ልክ ነው። ቋንቋ ይነሳል፣ ቋንቋ ይቀየራል፣ ቋንቋ አዳፕት ይደረጋል። ኦብቪየስ ተወስዶ ነው ካልከኝ እኔ ተቀብዬ የማልፈው ሐሳብ ነው። ኢየሱስ በአረብኛ ቋንቋ ምን መሰለህ ኢሳ እንላለን፣ ኢየሱስ እንላለን። ዳህራይ ምንድነው ሞደርን አረቢክ አለ፣ ከዛ ክላሲካል አረቢክ አለ። በሁለቱም ይለያያል። ስለዚህ ያሹአ ከሚለው የመጣ ነው። ሙአረብ አረባይዝድ የተደረገ ነው። እሺ ኦሪጂናሊ ሰውየውን ያረመው የቅድሙ ሰውዬ ስህተት እንደሆነ ያርመው ከይቅርታ ጋር ያርመው ያ ጀስት እሱ ምንም ሐሳብ ሳይሰጥበት ሳይመልስ ነው የወረደው። ኢየሱስ ተብሎ አልነበረ የሚጠራው፣ የሸዋ ተብሎ ነበር፣ በአረማይስጥ ነበር የሚጠራው። እንደሚታወቀው የተወለደበትም አካባቢ የሚናገረውን ቋንቋ ኢየሱስ ክርስቶስ የታወቀ ነው በመጽሐፍም። ስለዚህ ጀስት የሚያከራክር ፖይንት አይደለም። የእናንተም ደግሞ ጀስት ሙፈሲር ተደርጎ ወደ አረብኛ ተወስዶ ነው የሸዋ የተባለው ካላችሁ የሚያስኬድ ፖይንት ነው። ለምሳሌ ሁለታችንም እንደምናምነው አንተም እንደምታምነው እኔም እንደማምነው ኢየሱስ ተብሎ የዛሬ 2000 ዓመት የሚጠራ ሰው የለም። ይሄ ማለት ግን ከድንግል የተወለደ ሰው የለም የሚለውን ያስይዛል? አያስይዝም። እሱን ነው የምልህ። ኢየሱስ ተብሎ 2000 ዓመት በፊት ማንም የለም። በነገራችን ላይ ኢየሱስ ይሄ አማርኛ በቅርብ የመጣ ነው። ይሄ ማለት ግን ጥንት ዘመን ማንም የለም የሚለውን ነገር አያመላክትም። ቋንቋ በኦሮምኛም እኮ ኢየሱስ ተብሏል፣ አይታችኋል። ኢሳ ተብሎ አንደኛ ክፍለ ዘመን ላይ አልተጠራም በዚህ ስያሜ። ይሄ ማለት ግን ኢሳችሁ እኮ የለም ብሎ መጣ ነው። ይሄ የህፃን ልጅ የመጨረሻ አእምሮ የቀነጨረ አላህ ምስክሬ የአእምሮ ስንኩል የሚያነሳ ሰው ነው። አእምሮ ቀንጭሮ ያለቀ ሰው የሚያነሳው አርጊመንት ምን አለ? ኢሳ ተብሎ አንደኛ ክፍለ ዘመን ላይ ተጠራ አለ፣ አልተጠራም። ይሄ ማለት አለ የእናንተ ኢሳ የለም ብሎ መጣ አይደለም። ቋንቋ ነው። እሺ፣ ስለዚህ ይሄ ክርስቲያን አሁን ይሄ ይሻላል። አይ ቲንክ የተማረ ነው ይረዳል፣ እንደዚህ አይነት ነገር ቋንቋ መሆኑን ይረዳል። ስለዚህ ኢሳም የለም ኢየሱስም የለም የሹአ ነበረ፣ እንደዛ ይረዳል ነው። ሳላ አሁን እዚህ ጋር ደግሞ ሌላ አንድ ሐሳብ ያለኝ ማለት ነው። እሺ እንግዲህ ኢሳና ኢየሱስ ተመሳሳይ ሰው ነው የምንል ከሆነ የሚነሳው ጥያቄ የሚሆነው በእናንተ አስተምሮና በእኛ አስተምሮ ወይም ደግሞ እኔ የኦርቶዶክስ እምነት ተከታይ ነኝ። እንግዲህ ቅድምም የገባሁበት ዋና ዓላማ የሐዋርያት ሥራ ምዕራፍ 13 ላይ ከቁጥር 33 ላይ ያለውን ሐሳብ ስታሳይ አይቼ ነበር የገባሁትና እኛ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሞቶ ከሙታን ተነስቶ ደግሞ አርጓል፣ ድጋሚም ደግሞ በሕያዋንና በሙታን ላይ ለመፍረድ ይመጣል ብለን ነው የምናምነው። በእናንተ ደግሞ አስተምሮ ከተሳሳትኩኝ ታርመኛለህ። ኢየሱስ ክርስቶስ እንዳልሞተ ነው አይ ቲንክ እናንተ ጋር ያለው አስተምሮ የሚያሳየው ማለት ነው። እና ጀስት አንድ አይነት ፐርሰን ነው ለማለት እዚህኛው ጋር ከተለያየ የሚያስታርቅ ሀሳብ አይኖርም ማለት ነው። ወይ የሆነ ቦታ ላይ እዚህ ጋር የምንለያይበት ቦታ በቃ ዲማርኬት የሚያደርገን ቦታ ማለት ነው። አየህ እዚህ ጋር። ስለዚህ አሁን ይሄኛውስ ያንተ ሀሳብ እዚህ ላይ ያለህ ምንድን ነው የሚለውን ለማወቅ እፈልጋለሁ። አንደኛ ነገር ማለት ነው አንተ ኢየሱስ የምትለው በበረት ተወልዷል አይደለ? እኔ ደግሞ የቴምር ዛፍ አጠገብ ከከተማ ወጣ ብሎ ነው ተወለደ ብዬ የማምነው። ናሬሽኑ ይለያያል። የተወለዱበት ቦታ ከተወለዱበት ስንጀምር ገና በልጅነታቸው አንተ በበረት ትላለህ፣ በበረት ተወለደ ትላለህ። እኔ ደግሞ በቴምር ዛፍ የቴምር ዛፍ ታውቃለህ፣ የቴምር ዛፍ ስር ተወለደ ብዬ አምናለሁ። ዲስ ኢዝ ዲፍረንት፣ ይለያያል። ሌላ ነገርም ስናነሳ የመጀመሪያ ተአምር የሰራው በአንተ ወይን ወደ ውሃ መቀየር ነው አይደለ? ውሃን ወደ ወይን መቀየር ነው አይደለ? በመጽሐፍ ቅዱስ ላይ ከሄድክ ነው እንጂ አሁን እኛ በኦርቶዶክስ አስተምሮ ከዛ በፊትም በልጅነቱ ተአምራትን ይሰራ እንደነበር የሚዘግቡ መጽሐፍት ሊል ይችላል አለ፣ ድርሳናት ላይ አለ፣ ድርሳነ ማበጽዮን ላይ አለ። አሁን ያልከው እኔ ደግሞ ማምነው በሕፃንነቱ ተናገረ ብዬ አምናለሁ። ናሬሽኖች ይለያያሉ።
ናሬሽን ይለያያል። ይሄ ማለት ግን ሁለት አያደርገውም። አንድ ኤግዛምፕል ልስጥ ለዚህ ማለት ነው በደንብ እንድትረዳ። በ1529 ኢትዮጵያ ውስጥ ኢማሙ አህመድ የሚባል ሰው አለ። በታሪክ 9ኛ ክፍል የተማረው ታስታውሳለህ? 9ኛ ክፍል ሂስትሪ መጽሐፍ ላይ አስታውሳለሁ። ኢማሙ አህመድ ኢብኑ ኢብራሂም አልጋዚ ይባላል። በ1529 ነበረ። እኛ ሙስሊሞች ፍቱል ሀበሻ የሚባል መጽሐፍ አለ። ፍቱል ሀበሻ የሚባል መጽሐፍ ላይ ኢማሙ አህመድ ፍትሃዊ መሪ ነው ብለን ተብሎ ተጽፏል። ፍትሃዊ የሆነ መሪ ነው፣ ፍትሃዊ መሪ ነው ተብሎ ተጽፏል። ሰው የሚወድ ነው ተብሎ ተጽፏል። ሰው የሚወድ ነው ተብሎ ተጽፏል። ብቻ ጻድቅ የነበረ ሰው ነው ተብሎ ፍቱል ሀበሻ መጽሐፍ ላይ ሰርች አድርግና ታገኘዋለህ። ፍቱል ሀበሻ ወይ ኮንኬስት ኦፍ ሀበሻ ብለህ ሰርች አድርግ። ብቻ ከፈር ያለው መጽሐፍ ታወርዳለህ። በዚህ በኩል ደግሞ መጽሐፈ ቄዳር በጥንት ኢትዮጵያ ሊቃውንቶች የተጻፈ በታሪክ ድርሳን የታሪክ ድርሳን ነው መጽሐፈ ቄዳር። በዚህ መጽሐፈ ቄዳር ላይ ክርስቲያኖችን የሚያርድ ነው፣ ክርስቲያኖችን የሚገድል ነው፣ በጣም ሰው የሚጨቁን ነው፣ ቤተክርስቲያናትን ያቃጠለ ነው፣ በጣም ብዙ ክፉ ነገር የሰራ ነው በመጽሐፈ ቄዳር። አሁን ነው ዋና ነጥብ። የዛሬ 500 ዓመታት የነበረው 400 ምናምን ዓመት በፊት የነበረው ኢማሙ አህመድ አንድ ነው፣ ግን ስለሱ የተነገሩ ናሬሽኖች ይለያያሉ። ይሄ ማለት ግን ኢማሙ አህመድን ሁለት ያደርገዋል ሚላ አያደርገውም፣ ግን ከሁለት ሳይድ ያለ አመለካከት እንደተጻፈ ያሳያል። እሱን ነው የምልህ። አንድ ነው አይደለ? እሱ ግን ናሬሽኖች ተለያዩ። ልክ እንደዛው ኢየሱስም የዛሬ 2000 ዓመት በፊት የነበረው አንድ ነው፣ ግን በሱ ዙሪያ ናሬሽኖች ይለያያሉ። የናሬሽን የዘገባ እንደዚህ አይነት አሁን ለምሳሌ ይሄ ሃይማኖታዊ ናሬሽን፣ ሁለቱም መጽሐፎች ከሃይማኖት አኳያ የተጻፉ መጽሐፎች ናቸው። በእስልምና በኩል የተጻፈ መጽሐፍ አለ፣ በክርስትና በኩል የተጻፈ መጽሐፍ አለ። እነዚህ ነገሮች ግን ለማስታረቅ ስትሄድ አንተ እነዚህ ነገሮች ለማስታረቅ ስትሄድ ጀስት ሎጂካሊ ለማሰብ እና ለማገናዘብ የዚህን ሰውዬ ትክክለኛ ማንነት ለማወቅ ስትሄድ ምንድን ነው የምታደርገው? አሁን ለምሳሌ ኤግዚስታንሱን ለማወቅ ሁሉም ሰው ኤግዚስታንሱን የሚያምነው በምንድን ነው? በታሪክ መጽሐፍት ነው አይደለ? ጥሩ ጥያቄ። እሱ ሁለተኛ ፖይንት ነው፣ ግን እቺ መጀመሪያ እንጨርስ። ስለዚህ የናሬሽን መለያየት ሁለት አያደርገውም። አንተ ሚላ ነህ፣ ስም ሚላ ነው፣ ዛሬ ያለህ ሰው ነህ። ከአንተ በኋላ ኤ የሚባል ጸሐፊ መጣ፣ ቢ የሚባል ጸሐፊ መጣ። ሚላ 6 ልጆች አሉት ብሎ ተናገረ። ይሄኛው ኤ 6 ልጆች አሉት ብሎ ተናገረ። ቢው ደግሞ አይ ሳይወልድ ሞተ ብሎ ተናገረ። ሚላ 2018 ላይ ያለው ሰው ነው። ከአንተ በኋላ 500 ዓመት ቆይቶ መጣ። እነዚህ ሁለቱ ሰዎች አንደኛው ሚላ 6 ልጆች አለው አለ፣ አንደኛው ምንም ሳይወልድ ሞተ ይላል። እነዚህ ሰዎች ሁለት ናቸው፣ ሁለቱም ተለያዩ። የእነዚህ ሰዎች መለያየትና የዘገባዎች ሁለት መሆን ሚላን ሁለት አላደረገውም። ባይሆን ግን ከሁለቱ ማን ነው በትክክል የጻፈው፣ ማን ነው ዘገባውም ልክ የሆነው ተብሎ ይፈተሻል። መፈተሹ መልካም ነው። የዘገባ መለያየትና ከአንድ በላይ መሆን ግን አንድን አካል ሁለት አያደርገውም። በዚህ ከተስማማን እንዴት ነው ታዲያ ልናቅ ምንችለው ወደሚለው ሁለተኛ ፖይንት መሄድ እንችላለን። ጀስት እዚህ ጋር ደግሞ ያለው የኔ ሀሳብ ምንድነው የምትሄደው? አብዛኛውን ጊዜ ጀስት ጥናቶች ይከናወናሉ። ጥናቶች ደግሞ በሚከናወኑበት ጊዜ አንደኛ የታሪክ መዛግብት ይታያል፣ ሁለተኛ አርኪኦሎጂካል ሳይቶች ይታያሉ፣ ሶስተኛ ደግሞ የነበረው ክሮኖሎጂካል ኦርደር ተይዞ የሚደረጉ የተለያዩ ጥናቶች አሉ። በሱ እንስማማለን አይደል? ያጣላን ምን አልከኝ? ትስማማለህ ነው? አይ አሁን ይሄ ለማጣራት በምትሄድበት ጊዜ ሁለት ጽንፍ ያላቸው ሀሳቦች በሚመጡ ጊዜ አብዛኛው ጊዜ የሚደረገው ምንድን ነው? አንደኛው የታሪክ መዛግብት ነው የሚታዩት። እስማማለሁ ባልከው እስማማለሁ፣ ወደ ፖይንቱ እስማማለሁ። ስለዚህ አሁን ደግሞ ጀስት ሰርች አድርገህ ማየት እንደምትችለው ከሆነ አብዛኞቹ የታሪክ መዛግብትና እንዲሁም ደግሞ የአርኪኦሎጂካል ሳይት ግኝቶች የሚያሳዩትና የሚያስረዱት ኢየሱስ ክርስቶስ በዚህ ዓለም ላይ እንደኖረ በዛ ላይ ደግሞ ተሰቅሎ እንደሞተ ያሳያል። ጀስት ፕሩፍ የሌለው ነገር መነሳት ማድረግ ከአርኪኦሎጂ እንጀምር እስኪ። አርኪኦሎጂ የስቅለቱ ቦታ አለ ተከልሎ በአንድ አማኞች በየዓመቱ መስቀል ተገኘ ካልከኝ፣ ለምሳሌ ሚላ የዛሬ 2000 ዓመት በፊት አሁን መስቀል ከተገኘ ካልከኝ እኔ እስማማለሁ ከአንተ ጋር መስቀል መገኘቱን እስማማለሁ። ችንካር አለ ካልከኝ እስማማለሁ። ዳስ ግን ኢየሱስ ነው የሚል ነገር አርኪኦሎጂካል ኤቪደንስ እፈልጋለሁ። አርኪኦሎጂካል ኤቪደንስ የሌለው እኮ መጨረሻ ላይ ነገር ያለው አይደለ? ተነስቶ አድርጓል የሚል ነገር አሁን አንተ ቅሪታ አካል የታለ ነው መጨረሻ ላይ ማለት ነው።
አርኪኦሎጂካል ኤቪደንስ ኢየሱስ ነው የሚል መስቀል መስቀል ወጥቷል። አርኪኦሎጂካል ኤቪደንስ ቦታውን መስቀል አለ፣ ቦታው አለ። የመስቀል መኖር የመስቀል ምን መሰለ እኔ ማምናለሁ ቁርአን ላይ የተሰቀለ አካል አለ ይላል እኮ ቁርአን ላይ የተሰቀለ አካል አለ ይላል። ቁርአን ላይ የተሰቀለ አካል አለ ይላል። መስቀሉ ቢገኝ እኔ የኢየሱስ መስቀል እንዳልሆነ እንዴት ነው የምናውቀው? ግን አሁን መስቀል ቢገኝ ደስ ይለኛል እኔ ምክንያቱም ቁርአን ላይ የተሰቀለ አካል አለ ስላለ ሂስቶሪካል ኤቪደንስ የሚባለው ወይም ደግሞ የተጻፉ ጽሁፎች የሚባለው ፓርት የሚመጣው ደግሞ እዚህ ጋር ነው። ሂስቶሪያኖች አርኪኦሎጂ ኢየሱስ ነው አይልም። እንስማ ነው ቆይ አርኪኦሎጂ ላይ ግን ኢየሱስ ነው አይልም። ችግር የለውም። መስቀል አላልን ቦታው አላልን ኢየሱስ ነው አላልን ችግር የለውም። ፎር ዘ ሴክ ኦፍ አርጊውመንት እኔ ማምናለሁ አርኪኦሎጂ ቆይ በአርኪኦሎጂ መሰረት እኔ መስቀል መገኘቱን አምናለሁ። ቁርአን ላይ የተሰቀለ አካል እንዳለ አምናለሁ። ግን ኢየሱስ ነው የሚል ነገር እዛ አርኪኦሎጂካል ኤቪደንሱ ያሳያል ወይ ነው ጥያቄው። ይሄ ኢቨንቱ እንደነበረ ወይም ደግሞ ስቅለት እንደነበረ የመሰቀያ ቦታው እንደነበረ በዛ ላይ ደግሞ ያ ኢቨንት ቱክ ፕሌስ ያደረገባቸው ቦታዎች እንደነበሩ ነው የሚያሳየን አርኪኦሎጂካል ኤቪደንሱ። እኔም አምናለሁ እሱ ቁርአንም ያምናል እኔም አምናለሁ። ምንድነው ዋላ አረ ኮፒ ሊንክ አድርጎ ያ ጀማ እጭ ሲያስጠላ ዋላ ኮፒ ሊንክ አድርጉ እስቲ ሳላህ ቀጥል እስቲ ሚላን አስገባው ሚላን እንዳትወጡ ኮፒ ሊንክ አድርጉ። በጣም ያስጠላል። ኔትወርክ አይሰራም ዛሬ። ሚላ ገስት ላክ። ኦኬ እሺ እንቀጥል። ምንድነው አርኪኦሎጂካል ኤቪደንስ መስቀል ተገኛል። ኢቨንቱ ቦታው ቱክ እንዳደረገ እናምናለን። ሁለታችንም በኢቨንት እናምናለን። መስቀልም ሊገኝ ይችላል። ኦኬ እሱን አምናለሁ። ቁርአንም ያምናል። ግን ስፔሲፊካሊ አኮርዲንግ ቱ አርኪኦሎጂካል ኤቪደንስ ያ መስቀል ላይ ያወለው አኮርዲንግ ቱ አርኪኦሎጂካል ኤቪደንስ ኢየሱስ መሆኑን የምናውቅበት መንገድ አለ ወይ? ከአርኪኦሎጂ ሳንወጣ አርኪኦሎጂ ቴንክ ዩ ቀጥለዋል። ስለዚህ እሱን የለም ካለን ደግሞ የምንሄደው ወዴት ነው? ወደ ሂስቶሪካል ኤቪደንስ ነው የምንሄደው ማለት ነው። አንዱን ጥቀስና አንዱን ጥቀስ። ከፈለክ ጆሴፈስን ጥቀስ፣ ከፈለክ ታሲሰስን ጥቀስ፣ ሌሎችንም ጥቀስና እንቀጥል ታሪኩ ላይ። ኦኬ ስለዚህ እነዚህ አንተ የምታውቃቸው ስለሆነ ንጽጽር ላይ ብዙ ስለቆየህ እዛ ላይ ብዙ አውቃቸው ለዛ ነው ጥቀስ እንበለ እነ ታሲሰስ እነ ጆሴፈስ ይሆናሉ። አንዱን ጥቀስና ችግር የለውም። በቃ ስለጠቀስካቸው እነሱን ለምሳሌ በጊዜ የነበሩ ታዋቂ ታሪክ ጸሐፊዎች የሚባሉት አሁን ከጠቀስካቸውም ጨምሮ እነሱ ምን ብለዋል? ኢየሱስ ክርስቶስ እንደተሰቀለ ማን ልጥቀስልህ እስኪ? አንዱን በጣም ጀስት ስፔሲፊካሊ ጽሁፎቹን ስላላነበብኳቸው ዲፌንድ ላደረገው የማልችለውን ነገር ጥቀስ አለልህም። የማስታውሰውን እኔ አርኪኦሎጂን ጨርሼ ወደ ታሪክ መጣሁ። ከታሪክም በጣም ብዙ ሰዎችን አውቃቸዋለሁ። እናንተ የምጠቅሷቸውን አንዱን እንዳልሆነ ነው ማሳየው። ባይዘ እንዳልሆነ ነው ማሳየው ስለማውቃቸው። እሺ ምን ፖይንት ላይ አልገባም ብዬ ነው። ግን ጀስት መኖሩን አውቃለሁ። ግን አርጊውመንቱን ሜድክ ለማድረግ በቂ ያክል የማስታውሰው ጸሐፊ ስለሌለ አሁን ላይ ስም አልጠቅስልህም። ግን ካየህ ደግሞ እነዚህ ሂስቶሪካል ኤቪደንሶች አሁን እንደውም በቅርቡ እያየሁኝ ነበረ ተጨማሪ የተገኙ አርኪኦሎጂካል ሳይቶች ማለት ነው። ግብፅ ላይ የተገኘ አንድ እንትን ሊንኩን እልክልሃለሁ ከወጣሁኝ በኋላ ማለት ነው። የሱኛው እንደው የክርስቶስ እንደተሰቀለ የተገኘ ጽሁፍ ማለት ነው። ከዛሬ ስንት ዓመት በፊት ነው? ከ1000 ምናምን ዓመት በፊት የተጻፈ ጽሁፍ ማለት ነው። በአርኪኦሎጂካል ሳይት የተገኘ ማለት ነው። የተባልክ ነው። እስቲ እሱን ከአቡበከር ጋር ታወራለህ። ቆይ የግብፁ ላይ ሚላን አንድ ጊዜ አንድ ፈለቀ አንድ ጊዜ ላውራበት አንድ ጊዜ ፈለቀ ቆይ አንዴ ፈለቀ ቆይ አንድ ደቂቃ ባውራ ምንድነው ችግሩ? ችግሩማ ኢንተራፕት ነው የምታደርገው እንጂ 20 ደቂቃ ብታወራኝ ደስ ይለኛል። 20 ደቂቃ ብታወራኝ ደስ ይለኛል፣ ይመቸኛል። ወላሂ ግን አንተ ላውራ እኮ ሳይለንት አድርጌ ያለሁት እየጠበኩህ ነው። ሁለታችን እያወራን ነው። አሁን ለምሳሌ አቡበከር አለ አንተ አጠገብ፣ ግን ዝም ብሎ ነው እየተቀመጠ ያለው። ዝም ብሎ ጣልቃ መግባት ይችላል ማይክ አንስተው፣ ግን አያደርግም። ይሄ ስርዓት አይደለም። ሁሉም ሰው እዚህ ውስጥ ያለው ማውራት ይፈልጋል። እሺ ሁሉም ሰው እዚህ ውስጥ ያለው ማውራት ይፈልጋል።
ነገር ግን ተራ ይጠብቃል። አርኮሎጂውም ይሁን ታሪክም ይሁን ሌላ ሰው ሞቷል ብሎ አልዘገበም። እሱን ላወራው ፈልጌ ነው። አታውርደው፣ ቆይ አንድ ጊዜ ይቀመጥ። አውርደኝ፣ እንደውም እኔ ራሴ ወርዳለሁ። በቃ ምን ነው ብትቀመጥ ምን ችግር አለው? በአንተ ቦታ አንድ ደቂቃ ላወራ ባስፈቅድም አትፈቅድልኝ። ናውረድ በእናትህ ፎሎ አደረኩ። ፎሎዬን አንሳ እንትን አድርግ። ድንገት አወርደዋለሁ ብዬ ፎሎ አንድ ጻፍ፣ ፎሎ ላንሳ፣ አንድ ጻፍ፣ ፎሎዬን ላንሳ። ሰውጣ አነሳለች። ችግር የለውም። ሚላ ግብፅ ላይ ተገኝቷል የተባለው አርኪኦሎጂካል ኤቪደንስ የሚለው ላይ ማሄርና አቡበከር ፌክ መረጃ ነው ብለዋል። እና ታወራለህ በሱ ዙሪያ ከነሱ ጋር። እኔ ቼክ አላደረኩትም እሱኛውን ፓርት፣ እውነት ለመናገር እሱን ፓርት ቼክ አላደረኩትም። እውነቱን ውሸት ነው ብዬ ማከራከር ስለማልፈልግ ከአቡበከር ወይ ከማሄር ጋር ውሸት ነው። እሱ የሚያጣላን ነገር አይደለም። ሌላ ደግሞ አሁን እዚህኛው ጋር ሌላ ጀስት ፖይንት ሜክ ማድረግ የምፈልገው አሁን ለምሳሌ እናንተ አስተምሮ ላይ ቁርአን ላይ ኢየሱስ ክርስቶስ እንዳልተሰቀለ እንዲሁም ደግሞ በሱ ሊሰናከሉ እንደሚችሉ ምናምን ሰዎች የሚናገር ፓርት ከተሳሳትኩ ይቅርታ ታርሙኛላችሁ። ግን እንዳልተሰቀለ አሁን ኤቪደንስ አሁን እናንተ የምታቀርቡት አብዛኛውን ጊዜ ከቁርአን ላይ ነው አይደለ? እሺ። አሁን ግን ሂስቶሪካል ኤቪደንሶችን አብዛኞችን የምትሰጠኝ ከሆነ ባያቸውና ባነባቸው ደስ ይለኛል። ኢየሱስ ክርስቶስ አልተሰቀለም የሚሉ ዲስፕሩቭ ያደረጉ ቲዎሪዎችና ጥናቶች ካሉ ግኝቶች ካሉ እነሱም ባያቸው በጣም ደስ ይለኛል። እንትን አይደለም እሰጥሃለሁ፣ አንድ እኔ የማውቀው 1 2 3 አሉ። አንዱን እሰጥሃለሁ። ይሄ ኢየሱስ ተሰቀለ የሚለው ገለጻ አንዱ ብቻ አንድ ወይ ዋን ወይ አይደለም ያለው ቢፎር ነቢያችን ሙሐመድ አንድ ይሄ ህዝብ ሁሉ ተሰቅሏል በሚለው አልነበረም ሲስማማ የነበረው ታውቃለህ? ነው የሚለው በምን እኔ እንጃ። እሱና በተቋም ነበር። ለምሳሌ ከቸርች ፋዘሮች መካከል አንዱ ልጥቀስልህ። ሄራኒየስ የሚባል 2ኛ ክፍለ ዘመን ላይ ነበር ታላቅ የቤተ ክርስቲያን አባት አለ። ይህ ሰው ስለ ባስለደሳውያን ይናገራል እና ባስለደሳውያን ኢርሊ ፈርስት ሴንቸሪ እስከ 2ኛ ክፍለ ዘመን የነበሩ ናቸው። እነሱ ኢየሱስ ተሰቀለ ብሎ አያምኑም። እንዲህ ብሎ ተናግሯል። መጽሐፉ ልስጥህ ፎርዋርድ በውስጥ ላክልኝ። በውስጡም ከፈለክ በዚህ ልነግርህ እችላለሁ። ስለዚህ ዋን ወይ አይደለም እንታያን የሆነው ባስለደሳውያን። እሺ አንዴ ላውጣልህ ሙሉ ምዕራፉ ከነገጹ ምናምን ነው የምነግርህ። እሺ ባስለደሳውያን ይባላሉ። ኦኬ ጥንት የነበሩ ናቸው። በዛሬ 1900 ዓመታት ምናምን በፊት የነበሩ ናቸው። እሺ አጌንስ ሄረሲስ የሄራኔስ መጽሐፍ ነው። አጌንስ ሄረሲስ የመጽሐፉ ስም አጌንስ ሄረሲስ በእንተ መናፍቃን ይላል። ቡክ 1 ቻፕተር 24 ቨርስ 4 ላይ ከጥንታውያን ክርስቲያኖች መካከል አንዱ ናቸው እነሱ። ኦኬ ምናልባት አሁን ለእኛ መናፍቃን ናቸው፣ ሄራኔስ መናፍቅ ብሏቸዋል ልትለኝ ትችላለህ። ጴንጤዎች ለእናንተ መናፍቃን እንደሆኑ እናንተ ለጴንጤዎች መናፍቃን እንደሆናችሁ ጥንታውያን የነበሩ ናቸው። ኢየሱስ አልተሰቀለም። በኢየሱስ ፈንታ የቃሬናው ስምዖን መስቀሉን ተሸክሞለት ሄዶ ሰዎቹ የፈጠነ ስምዖንን ይዞ መስቀል ላይ አዋሉት ይላል። ኢየሱስ ደግሞ ተራራ ላይ ወጥቶ ይስቅባቸው ነበር ይላል። እንግሊሽ ነው የተጻፈው። አጌንስት ሄረሲስ ቡክ 1 ቻፕተር 24 ቨርስ 4 ላይ ይህን ታገኛለህ። ስለዚህ ዋን ወይ አልነበረም ያለው ነው። ስቶሪካል ኤቪደንስ ቢሆን የተሻለ ነው። አሁን እኔ የጠየኩ ከመጽሐፍ አንጻር አይደለም። ምክንያቱም ከመጽሐፍ አንጻር ከሆነ እኔ መጽሐፍ ቅዱስ ለእኔ በቂ ነው። ምክንያቱም መጽሐፍ ቅዱስ ተሰቅሏል ካለኝ እኔ የማምንበት ስለሆነ ያንን መቀበል ለእኔ በቂ ነው። ሂስቶሪካል እስቲ ግልጽ አድርጎ እሱ ኢንዲፔንደንት የትኛውም እምነት ነፃ የሆኑ ማለት ነው። አሁን እኔ ቅድም ስናወራ በነበረበት ፓርት ላይ የጠየኩህ ሂስቶሪያን ሆነው ወይም ደግሞ የታሪክ ጸሐፊ አንተ መታመጣም እኮ እሱ ማለት አንተ መታመጣም ብዙዎቹ ጆሴፈስን ጠቅስልኝ። አሁን በጣም እንትን ናቸው። ጆሴፈስን ከጠቀስክልኝ ብዙዎቹ በወቅቱ ያልነበሩ ከጊዜ በኋላ የመጡ ጆሴፈስን አሁን አልነበረም ቦታው ላይ። ሁለተኛ ደግሞ ጆሴፈስ ጽሁፉ ኮራፕትር የሆነ ነው። ይህ የተቀላቀለበት ነው። ምክንያቱም አይሁድ ነው ጆሴፈስ ታውቃለህ አይደለ? ጁዊሾች ሲጀመር በእሱ መስማማት የምንችለው አብዛኞቹ ለምሳሌ ጁዊሾች በክርስቶስ አይቀበሉት የክርስቶስን ሀሳብ አብዛኞቹ ለምሳሌ ጆሴፈስ ራሱ ጂውሽ ነው። መጽሐፉ ላይ ጂውሽ አንቲኪቲ የተሰኘ መጽሐፉ ላይ ኢየሱስ መሲህ ነው ይላል።
ኢየሱስ መሲህ ነው ይላል። ማን? ጆሴፈስ። አይሁዶች ከምን ጀምሮ ነው ኢየሱስ መሲህ ነው ማለት የጀመሩት? ያ አንድም የተሰቀለበት ምክንያት እኮ በዛ ምክንያት ነው አይደለ? አይሁዳውያን የሰቀሉት እኮስ ይሄ አሁን አንተ የምጠቅስልኝ ሰው ኢየሱስ መሲሁ ነው ብሎ ይናገራል። አይሁዶች መሲሁ ነው ብሎ ያምናሉ እንደ ኢየሱስን አያምኑም እነሱ። ስለዚህ ይሄ የታሪክ ጸሐፊ አንዱ ኢየሱስ መሲሁ ነው ብሎ የሚያምን ሰው ኢንዲፔንደንት ማስረጃ አምጣልኝ ታሪክ ካልከው። እሱም በውስጥ ልክልሃለሁ ፈልጊ። የለም ብዙዎቹ ጥገኛ ናቸው፣ ዲፔንደንት ናቸው። ለምሳሌ ኧረ ስለዚህ ያን ያህል ተሰቅሏል ብለህ እንደዚህ የምደመደብበት ነገር የለም። አቡኪ ሀሳብ አለ? ማይክ ከፈትክ። አንተ ያልከውን ነገር እንደዚህ አርበስብሶ እንዲያልፈው ስላልፈለግኩኝ ምን አንዳንዴ መጽሐፍ ምናምን ሳይከፈት ሲቀር ሌላ ነገር ያስመስለው። ያው እሱ ያለውን ለምሳሌ የምትመለከተው የኖስቲኮች ወይ ደግሞ የመናፍቃኖች ዲክሽነሪ ነው። መናፍቃን የጻፉት አይደለም ሀቢቢ እኮ ኦልሬዲ የተወገዘ ወይም ደግሞ የታሪክ መጽሐፍ ሀሳብ ነው እኮ ገብቶኛል። ስለነሱ ታሪክ ገብቶኛል። ስለነሱ ታሪክ የሚያወራ ችግር የለውም። ምን መሰለህ አቡኪ የሄሬነስ መጽሐፍ በእንተ መናፍቃን ይላል፣ አጌንስት ሄረሲስ ይላል እና አጌንስት ሄረሲስ እንደዛ ስለሆነ ችግር የለውም። እሺ ቀጥል። ያው ተመልከተው አሁን ይሄ ለምሳሌ የቄሬናው ስምዖን ይልና ኢን ካኖኒካል ጎስፔል ስምዖን carried the cross of the Jesus ይላል እና when Jesus were unable to do so እና ባሲለደሶች ይላል told that Simon was crucified instead of Jesus in interpretation also suggest ምናምን ብሎ ያስቀምጣል። ቆይ አንዴ ደብዘዝ ስላለ አንዴ እንድታየው ማለት ነው። አይታል ባሲለደሶች እንደዚያ እንደነበረ አሁን ይታያል። ሰላ you thought that Simon was crucified instead of Jesus ይላል። አሁን ምንም አይነት ሶርስ አይደለም። ይኸው ሳላ አሁን ይሄንን ኢንዲፔንደንት ሶርስ ነው ያመጣው። አንተም ኢንዲፔንደንት ሶርስ አምጣና ሞግተው እሱን እንትናዬ የሚላየ ኢንዲፔንደንት ሶርስ እኮ አይደለም። ይሄ እኮ ራሱ ከአጌንስት ሄረሲ የተጻፈ መጽሐፍ እኮ ነው አቡኪ። ኦኬ አልተረዳህም ሐሳቡን ሚላ ምን መሰለህ? ሐሳቡ ገብቶኛል። ጥንት ዘመን አሁን ኢየሱስ ተሰቀለ የሚሉ ፈርስት ሴንቸሪ ሁለተኛ ክፍለ ዘመንም ላይ ነበሩ። ግን ይሄ ብቸኛው አቋም አልነበረም። አልተሰቀለም የሚሉም እንደዚሁ ነበሩ ነው ያልኩ ያለሁት። ኦልሬዲ እሱ እኮ ችግር የለውም። አሁንም እኮ አንተም እያልከኝ ነው እኮ እነሱ መኖራቸው እኮ አይገርምም። አሁን ገኖ የወጣው ግን ተሰቅሏል የሚለው ነው። ገኖ የወጣው ቀደም ስናወራ አሁን ለምሳሌ በአርኪኦሎጂካል ኤቪደንሶች አምናለሁ፣ በመስቀሉ አምናለሁ፣ በቦታው አምናለሁ ብለኸኛል። እሺ ማን ነው የተሰቀለው እዛ ቦታ ላይ ብለህ የምታምነው በዛ ጊዜ? አሁን እሱ ያሳየኝን ነው የምታምነው? ማንነቱ አልተገለጸም። ታሪክ ይህንን ቦታ አልተናገረ። አርኪኦሎጂካል ኤቪደንስ መስቀል ነው ሊያወጣ የሚችለው። መስቀል ደግሞ በወቅቱ ወንጀለኛ የሚቀጣበት የመቅጫ ህግ ነው። ለምሳሌ ዛሬ አንድ ሰው ዝሙት ቢሰራ ወይ ደግሞ ሰው ቢገድል በጥይት ሊገደል ይችላል። እሱ ችግር የለውም። በእሱ እንስማማለን። ሳላ በእሱ አንጣላ። ልንገርህ ዛሬ ሰው በጥይት ሊገደል ይችላል። እየተወያየንበት ያለ ነው። በጥይት ሊገደል ይችላል። ዛሬ ወንጀለኛ በጥይት ይገደላል። ምክንያቱም ዓለም ስለሰለጠነ መሳሪያ ፈጥረናል። ያው ክርስቶስ ደግሞ ተሰቀለ ነው የሚለው አይደለ? እኛ ምናምን ተሰቀለ በሚለው ጥንት ዘመን ደግሞ ወንጀለኛ የሚቀጣው ከክፉ የሚባለው ወንጀለኛ በመስቀል ነበር የሚቀጣው። እሱ ነው የምልህ። ጥንት ዘመን ደግሞ የወንበዴዎች አለቃ መሆኑን ደግሞ ወይም ደግሞ የመጨረሻ ወንበዴ መሆኑን ለማሳየት ብለው በመሀል ላይ ሰቀሉት ይላል። ችግር የለውም። ስለዚህ ጥንት ዘመን አንተ ሌባ ብትሆን ወይ የሆነ ነገር ብሰርቅ ሄደ መስቀል ነው የምትንጠለጠለው። ስለዚህ አንድ መስቀል የሆነ ተቆፍሮ ከወጣ ኢየሱስ ተሰቀለ የሚለውን አያመላክትም። በጣም ብዙዎቹ ሌቦችን በዛ ስለሆነ የሚሰቀሉት የመስቀል ከዛ መውጣቱ ኢየሱስ ተሰቀለ የሚለው ነገር አያመላክትም። ኦኬ በሱ እንስማማለን፣ ችግር የለውም። ግን አሁን ለምሳሌ በአርኪኦሎጂካል ኤቪደንሱ የምታመን ከሆነ በመስቀሉ የምታመን ከሆነ የኔ ጥያቄ ደግሞ ማን የተሰቀለው የሚለውን ጀስት ሰውየውን አናውቅም ነው ወይስ በእናንተ አስተምሮ የተገለጸ ነገር ካለ እንድትነግረኝ። ኢየሱስ ያልሆነ ነው የተባለው። ኢየሱስ ያልሆነ ከኢየሱስ ውጭ ያልተገለጸ አካል ግን ኢየሱስ አለመሆኑ ላይ እርግጠኞች ነን። ኢየሱስ መሆኑ ላይ አለመሆኑ ላይ ኢየሱስ ካልሆነ ኢየሱስ አይደለም። ከዛ ውጭ ደግሞ ሚስተር ኤክስ፣ ሚስተር ቢ፣ ሚስተር ሲ ሊሰቀል ይችላል። ኦኬ ጀስት የሚያጣላን ሀሳብ ስለሌለ ምንም ከዚህ በላይ እንትን ማለት አልችልም። ቀጣይ ሰው ጋር መቀጠል ትችላለህ። ጥያቄ ልጠይቀን። ያኔ የሃይማኖት መምህር ምናምን አይደለም። ማውቀው ከሆነ ለምን መምህር እሱን ጠይቃለሁ። ኦኬ እሺ ቀጥል።
ችግር የለም። ኦኬ ማርያም ድንግል ናት ነበረች? ማስረጃ ስጠኛ ትበለኝ እንጂ እኔ የማምነው እንደዛ ነው። ማርያም ድንግል ከሆነ ኢንዲፔንደንት ማስረጃ አለ ከመጽሐፍ ቅዱስ ውጪ? የለም። ምክንያቱም በምን እንትን ትለዋለህ? ይሄን ነገር በማመን ነው የምትቀበለው እንጂ አንድ ሰው መጽሐፍ ቅዱስ አልቀበልም ቢልህ ምንድነው እንዴት ነው የምታስረዳው ማርያም ድንግል መሆኗን? እንዴትም አድርጌ ላስረዳው አልችልም። ስለዚህ ኢንዲፔንደንት ማስረጃ አለመኖር ውሸት አላደረገውም አይደለ? ውሸት ነው እውነት ነው የሚለውን ያው እዛ ጋር የጠየቀው ሰውዬ ነው የሚወስነው። አንተ ኢንዲፔንደንት ማስረጃ ለማምጣት በእምነት ነው እና እኮ እሱ ነው ማለት የማርያም ድንግል ማመን እውቀት አይደለም። አብዛኛውን ጊዜ በምን ሐሳቤ ማናረጋቸው ብዙ ነገሮች አሉ። አንተ አሁን ማርያም ድንግል ናት ብለህ ያመንክ ግን ኢንዲፔንደንት ማስረጃ የለህም። ማስረጃ ማጣት ማርያም ድንግል አይደለችም የሚለውን ነገር ያስይዛል? አያስይዝም። ድንግል ናትም አይደለችም የሚለውን ነገር ፕሩቭ ሊያደርግልህ አይችልም። ስለዚህ ኢንዲፔንደንት ማስረጃ በጣም ብዙ ነገር የለም። አሁን ክርስትና በጠይቅ 90 ጥያቄ በጠይቅ 90ውም ኢንዲፔንደንት ማስረጃ የለውም ያለው ነገር። ይሄ ሜጀር የሚባል ኢቨንት ነው ወይም ደግሞ ዘ ሼፕ ኦፍ ክርስቲያኒቲን የፈጠረ ኢቨንት ነው። አሁን ክርስቲያን በዓለም ላይ ምን ያክል እንዳለ ያው የምናውቀው ሀቅ ነው። ክርስትናና እስልምና ሜጀር የሚባሉ ኢቨንቶች ናቸው። አሁን ለምሳሌ የነብዩ መሐመድን ኤግዚስታንስ እኔ ልክድህ ብችል ምንድን ነው ልትለኝ የምችል? እኔ አሁን በቁርአን ማላምን ሰው ነኝ አይደለም? ወይም ደግሞ ታሪክ ታመጣልኛለህ። እኔም ምንድን ነው ላደርግልህ የምችለው የኢየሱስ ክርስቶስን ነገር ታሪክ ላይ አለ ነው። አየህ ጀስት ይሄ ነገር ነው ያለው። ስለዚህ ምንም እሱን እንስማማለን። እኔ ሀሳቤ የኢንዲፔንደንት ማስረጃ ለመኖር አንድ ነገር ውሸት አያደርገው የሚለው ነገር ላሳይ ፈልጌ ነው። ልክ ለማርያም ድንግልና ታሪክ ማስረጃ እንዳሌለ ሁሉ ያንተንም ደግሞ አይዲያ ፕሩቭ አያደርገውም። አሁን ለምሳሌ አይደለችም እኮ አላልኩም። አይደለችም ኖ እኔ ምን መሰለህ አይደለችም ብዬ መች መጣሁ ብልህ ይሁን መልካም አላልኩም። እኔ ድንግል አይደለችም ሳይሆን ያልኩት ናት ወይ አልኩ። አዎ አልከኝ። ማስረጃ አለ ከታሪክ? ጭራሽ የለም። አይተሃል? ድንግል አይደለችም ብዬ ብከራከር ኖሮ ልክ ነበርክ። ግን አይደለችም ብዬ ሳይሆን የመጣሁት ድንግል ናት ወይስ አይደለችም አልኩ። ድንግል ናት አልከኝ። ግን ድንግል መሆኗን የሚናገር ታሪካዊ ማስረጃ አለ ወይ? የለም። የታሪክ ማስረጃ ለመኖር ውሸት አደረገብህ ወይ ነገሩን? ለእኔ አያረገውም። ስለዚህ ለሌላውም ደግሞ አያረገውም። ለሌላውም ደግሞ አሁን እውነት አያደርግለትም። አሁን መጽሐፍ ቅዱስን ለመቀበልና ወደዚህ ለመምጣት ፕሩቭ አያደርግለትም ማለት ነው። አያ አብዛኛው ሰው ኤቲስት የሚሆነውም አብዛኛውን ጊዜ ለዚህ ይመስለኛል። ምክንያቱም የሚፈልገው ሎጂካሊ እና ሂስቶሪካሊ ኤቪደንስ ወይም ደግሞ ምክንያታዊነት የሚፈልግ ሰው አብዛኛውን ጊዜ ኤቲስት ይሆናል ብዬ የማምነው ለዚህ ነው። ምክንያቱም እምነትን በፕሩቭ አድርገህ የምትይዘው ነገር አይደለም፣ ወይም ደግሞ ሁሉ ነገር ምላሾች ኖራቸው የምትይዘውና የምትቀበለው ነገር አይደለም ብዬ አለ የሚለውን ከታች ቼፍ ኦፍ ሎጂክ እስቲ እና ግባ እስኪ አንድ ጊዜ አንዳችሁ እስቲ የሆነ ሰው ወርድና አስገባው። ቼፍ ኦፍ ሎጂክ የሚል አለ። አንዱን አውርደው። ቼፍ ኦፍ ሎጂክ ገስት ግባ እስኪ። ማርያም ድንግል ናት ኢንዲፔንደንት ሂስቶሪካል ማስረጃ አለ? ገላትና ድርሳናት ብለህ እንዳትመጣ ገስት ላክ። ማነህ? ቼፍ ኦፍ ሎጂክ አለ ያልከው ልጅ ከታች ክርስቲያን አይደለም? ገስት ላክ። ማወቅ ፈልገን ነው እኛ ልናፋጥጥ ምናምን አይደል። ጀስት ፒውር ሆነን ልናውቅ ፈልገን ነው። ካለ ጥሩ እኮ ነው። እኔ ሌላ ጊዜ አልልም ካለ ካሌለ ግን ትታረማለህ አንተ። ቼፍ ባይ ደስ ይለኛል። እኔ ብዙ ጊዜ ቻሌንጅ የማደርገውም ነገር ስለሆነ ብታሳይ ምናምን አሪፍ ነው። ካላሳየ ምንም ችግር የለው። አለማ ማሳየት ነው። እሺ በቃ ሌሎቻችሁ ትቀጥላላችሁ። እኔ ልውጣ መሰለኝ። ዛትማ አይቻልም። አካውንትን አስቀምጠህ ትሄዳለህ። ስልኩን ፈልገዋለሁ። እሺ ቀጥል። በቃ እሺ ይሳቅ አለ። ይሳቅ እስከ አንዳችሁ ቀጥሉ። አልደረሰም። አይ ጀዛከላ ሳላ ጀዛከላ ኸይር ላይ ጠብቅ። እሺ ይሳቅ አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አልሐምዱሊላህ ሰላም ለማለት አልሐምዱሊላህ። እሺ ሻሎም አለ ጋድዊሊንግ አለ። ቀድሜ የገባው አይ ቲንክ ጋድዊሊንግ ይመስለኛል። ግን ሚላም አለ። በክርስቶስ አምላክነት ዙሪያ ስለሆነ የምናወራው ሚላም አለ። ስለዚህ በዛ ላይ ይቀጥሉና ኢንሻአላህ። አቡኪና እንጂ ተመለስ። እኮ ልጅ የት ነው የሚሮጠው? አንድ ነብይ አለ ገስት ላይ እንትን ላይ እምቢ አለኝ እኮ
አልገባም ነብዩና ግባ እንጂ አረተው ነብዩ ለመሳ አይደለም መለሰ ሶሪ ስሙ ተሳሳተ ነብዩ መለሰ ግባ እስኪ ከቅድም ጀምሮ ሊተነበየ ሄዶ ነው መለሰ ለማ ይላል ነብዩ ግባ እስኪ ወላሂ እናንተ ያላችሁ ነው እንደኛ አሁን ይሄ ነቢያት ምን መሰላም ብዙ ጊዜ የሚያረጉት ይገለጥላቸዋል የሚል ነገር አለና አሁን አርኪኦሎጂካል ኤቪደንስ ምናምን የፈጠነ ነው መንፈስ ቅዱስ ሊነግር የሚገባው ምክንያቱም እንደዚያ ቦታ ላይ ወሳኝ ነው ስለ ሃይማኖት ስናወራ ሌላው ማሳመን አለባችሁ አይደለ እና በቃ የሆነ መንፈስ ቅዱስ እንደምንም ስለ መቼስ ስለ አርሰናል አስቶን ቪላ ጨዋታ ሲኖራቸው ብቻ ለመተንበያ ያለባችሁ እናንተ ማታ አርሰናል 3-2 ያሸንፋል ምናምን እንደዚህ አይነት ጥሩ ቦታ መንፈስ ቅዱስ መስራት አለበት ያምናለሁ ብዙ ጊዜ አሁን ነብዩ ሚራክል የሚባል ጳይንጤ አለ ሁሌም ስሰማ ሊቨርፑል ማታ 3-2 ይሸንፋል ይላል ቅዳሜ አርሰናል 0-0 ይወጣል ይላልና ለምን ስለ ኳስ ብቻ እንደዚህ ሃይማኖታዊ ነገራቶች መንፈሳዊ ነገራቶች ላይ መንፈስ ቅዱስ ቢሰራና ቢረዳ ምናምን ጥሩ ይመስለኛልና ነብዩ መለሰ ግባና እነዚህ ነገራቶች ነገረን ነው ሐሳቡ ከፈለክ ያው ገስት ላክ ኢንሻአላህ እስከዛ ኢሳቅ ቀጥል እሱ ገባለው ካለ እንዴ ተንከባክበን ነው የምናስገባ ኢሳቅ ቀጥል ሚላጋ ክርስቶስ አምላክ ነው አይደለም በሚለው ቀጥልና ከዛ ጋድ ዊሊንግ ከዛ ሻሎም እያለ ኢንሻአላህ እየተቀያየራችሁ ማሂር